ሲዳማን እኮ ክልል ያደረጉት አንደኛ ለኦሮሞ ጥቅም ነው። እነ ወላይታ እነሱ ምናምን ነው የምትለው እነ ወላይታ ማን ነው ያ ጉራጌ ወዘተ እኮ ህዝቡ ጥያቄ ስላነሳ ክልል ነው እያለ ነው አይደል? አማራ ግን ጥያቄ አንስቷል። ያ እስኪ እንግዲህ ሰብልዬ እንዴት ነሽ? ሰላም ነሽ ወይ? በዚሁ አጋጣሚ እንኳን ደህና ገባሽ። ሜምበርሺፑን ሁሉ በጣም ነው የማመሰግነው። ተባረኪልኝ ብያለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉና እስኪ በዛው እንገናኝ ተመልሰን ማለት ነው። እስከዛው ድረስ አንዳንድ ነገሮች እየሰማንን መቼም እብደቱ ቀጥሏል እንደምታውቁት። እስኪ አብረን ያለን ብዙ ትዝብት ነው። ዛሬ ላይ መናገር ማቆም የምንችልበት ወቅት ሁሉ አይደለም። የግድ መናገር የምንችለውን ሁሉ እንድንናገር የሚያስገድድ ወቅት ነው። በጣም 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 የሚገርም ዛሬ ለሀገራችን አስተዋጽኦ ማድረግ ግዴታችንም ነው። መብት ብቻ አይመስለኝም፣ እንደሱ ሊሆን ስለማይችል ማለት ነው። በጣም በጣም ነው መጠንከር ያለብን። እዛ ጋር እንዳንዘነጋ ነው ማለት የፈለኩት። ያው አሁን ያለሁት በሕክምና ላይ ነው። እየታከምኩ ያለሁት በጦር ኃይሎች ሆስፒታል ነው። ሕክምናዬን በስፔሻሊስት ዶክተር ጥሩ ክትትል እየተደረገልኝ ይገኛል። እንደው መቼስ ብዙ ሰዎች ይህን ነገር የተነጋገሩበት ነበር። እንደው በጣም ብዙ ሰዎች አዝነዋል፣ ምን ብለዋል። እንደው በድጋሚ እስኪ አሁን ደግሞ በአካልም ስለሆነ በስልክ ነው በዚህ ስናነሳ የነበረውና ምን ነበር የሆነው? አስበሃል ወይስ እዚህ ድረስ የደረሰ ነገር ሲያጋጥመኝ አስበህ ነበር? ያው እንትን ስድብ አለ፣ ዛቻ አለ፣ አንዳንድ ነገሮች ጥላቻዎች አሉ። ያው ጠሉኝ እንግዲህ ኢትዮጵያ ስላልኩ ነው፣ በአቋሚ ነው የጠሉኝ። እንግዲህ እነሱ መብታቸው ነው ብዬ አክብሬያለሁ። እነሱ ግን እኔን መብቴ ነው ብለው አላከበሩም። ያው እስከ መጨረሻው እስከ መግደል ነው የደረሱት። አልተሳካላቸውም እንጂ ገለውኛል። ዙሮ እንግዲህ ይሄ ትንኮሳ እንግዲህ ሌላ በአካባቢያችን በለዓ ይባላል። በለዓ ማስነሳት ነው። እኔ በጣም በርካታ ሰዎች ተቆጥተዋል በዚህ ጉዳይ። ህዝቡ በጣም በቃ እንዴት ያለፈ ታሪኩን ያውቃሉ እስከ ማለት። ምክንያቱም የእረኛ ትግል ነው ይሄ፣ ዝም ብሎ ባለቤት አልባ ዝም ብሎ በቃ የሆነ አካል ይገደል ስላለ የሆነ አካል ስለጮኸ ብቻ ያደረጉት ዓላማ ቢስ ነው። ዞሮ ትንኮሳ ነው የምለው እኔ። ትንኮሳው አንዳንድ ጊዜ እኮ ለዚህ ምን አበቃ የሚለው ነገር ሰው ይጠይቃልና ምን ነበር አንተስ ታደርግ የነበረው? ያንተ ተግባር ምን ነበር? ምን ነበር ለግጭት አበቃ የሚባለው? እንግዲህ እንደሰማው ከዛ ማለት እንትን ካሉ በኋላ በወሬም ደረጃም ከዛም በፊት መልእክቶቹ የሚሉት ምንድነው ለምንድነው ስለ ወልዲያ ልማት የምታወራው ስለ አስፋልት የምታወራው ነው አብዛኛው። እንደገና ደግሞ ከቀድሞ ከመጀመሪያው ከህልውና ዘመቻ ጊዜ ጀምሮ ከጥቅምት 24 ጊዜ ጀምሮ እንግዲህ ወያኔ የጀግናው ኢትዮጵያ መከላከያ ሰራዊት በተኛበት ካረለች ጊዜ ጀምሮ የነበረኝ ቁጭት አለ እና ያን ቁጭት እኔ ራሱ መንግስት በያዘው አቋም እናድዳለሁ። ምክንያቱም እነዛ አጥፊ አካሎች አገር ነው የካዱት። መከላከያ እኮ አገር ነው የካዱት እና ከዛን ጊዜ ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ የጉባለች ቤተሰቦች፣ ውድና ክቡራን ኢትዮጵያውያን እንዲሁም የሰው ልጆች ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? አሁን አብረን ነበርን፣ ሀሳብ ሜዳ ላይ ነበርን የቆየ ነው። በሀቅ ቤት ላይ ያለን ሰዎችን ያው አከብራለሁኝ። ስለዚህ አብረን እንድንቆም ሁሉ ፈልጋለሁ ማለት ነውና
በዛ ስሜት በእያንዳንዱ ነገር ላይ አብረን እንድንሆን ይሄ የመጣው ጥላት የመጣው ተባይ መጥቶም ደግሞ ሳናውቀው የኖረ ዛሬ ግን እያወቅነው እድሜው እንዲረዝም የሚሰራ ክፉ ተባይ አለና እሱ ነገር ላይ ሞር በትኩረት ልንሰራ ሁሉ ይገባል። ይሄ ለማንም ለምንም የማይተው ነገር ነውና በጣም ትግሉ በዚህ ወቅት ላይ እንዲሁ ያልተሟላ ኑሮን ከመኖር አለመኖር የተሻለ ነው የሚሆነው ማለት ነው። ዘሪው እንዳመነ ሰላም ነው የመጀመሪያው ሰብልዬ ሙላው እንዴት ነሽ? ደህና ነሽ? ለመንበርሽፑም ለሁሉም ነገር ሰላም ነው። በጣም ነው ማመሰግነው። በጉባለች ቤተሰብ ስም ክብሬንሽ ለሀገር ያላህ ይጠብቅሽ። አዋላህ አላፊቱ ይጠብቃት። ንጉሴ አስራት ሰላም ነው ወይ? እንዴት አለህ? ሁላችሁ ሰላም። ዘሪው እንዳመነ አቦለታፌ ብራይት ፊውቸር እንዴት ነሽ? ሰላም ነሽ ወይ? ዘውዴ አቦይ ሰላም ነሽ? ብዛ ካስሽ ፈራው ሰላም ነሽ? በዝት ይበል። ሁላችሁም እንዴት አላችሁ? ሰላም ናችሁ ወይ? በእርግጥ ሞር ብዙ ተጽዕኖ ኦር ብዙ እንትን ስለሌለው ብዙ ላላስቸግር እችላለሁ። ጀስት ግን መጠበቅ ስላለብኝ ነው። እዛ ጋም አብረን ያለን ልጆች አብራችሁ ስለሆናችሁ በዛ ስሜት ዛሬ ላይ ሁነቱን አብረን እንድንጋራ በሚል እንደዚህ ነው የቆየሁት ማለት ነው። ደህና ናችሁ ወይ? እንዴት አላችሁ? በዛም ይሁን በዚህ ግን እርሱ ላይ እንዳያችሁት አማራ እያሉ አማራን ማስበላት አንድ ፕሮጀክት ሆኖ በተለያየና ጊዜና ቦታ አይተነዋል ማለት ነው። እሱ ላይ ማረጋገጥ ችለናል። ስለዚህ ያንን ህዝብ የሚመስል ነገር እያወሩ ያንን ህዝብ መብላት በኢትዮጵያ ውስጥ የተለመደ ትግል ሆኖ አግኝተነዋል። በዛ ላይ በመሸሽ በሆነ ነገር ላይ የምናመልጠው የምንደበቅበት ነገር አይደለም። እንደ ሁኔቶች ሁሉ ዛሬ ደግሞ በጣም ሞር ብዙ ንዴቶችን ያስተናገርኩበት ቀንና ብዙ ሮቴ የተፈጠሩበት ነው። አብረን የምናየው ይሆናል ማለት ነውና አይ ቲንክ እስኪ አብረን አለመሆናችን በተለይ በእኛ ክፍተት፣ በእኛ አለመረጋጋት፣ በእኛ የእውነት ልጆች አብረን ባለመቆም የሚፈጠር እና እድሜያቸውም እየተራዘመ ያሉ ሐሳዊ መሲ አስመሳዮች ልጆች አሉ። እነዛን ሰዎች ዛሬም ነገም አብረን ለመሞገት እንትን እንበል ነው። ይሄ ራሱን የሚበራው ነገር ነው። በተለይ የእውነት ሚዲያዎች ማንንም ሰው ለማትረፍ ነው የሚሰሩት። እዛ ወከልኩ ታገልኩልህ እያለ ገንዘብ የሚበዘብዘውን ሰው አይደለም። እኛ እንደምታውቁት እንግዲህ ይጠቅመናል ብለው አዋቅረው ገንዘብ አዋጥተው ጊዜያቸውን ሰጥተው እየሰሩባቸው ያሉ ሰዎች በዛ ጋር እየተጫወቱባቸው ነው ያሉት። የሀቅ ሚዲያዎች ያን ነገር እያመጡ የሚያጋልጡት ደግሞ ለነዛ ገንዘባቸውንም ህይወታቸውንም ለሚበዘበዙትና ነገም ተስፋቸውን ለማጨለም ገንዘብ ዛሬ ላይ እያዋጡ ላሉት ለመድረስ የሚሰራ ነውና ዛሬ ብንሰደብም ዛሬ የፈለገውን ነገር ብንልም ምንም ችግር የለውም። ምክንያቱም ይህን አስበንበት ነው። ደርሶ እንደዚህ በመግባት አይደለም። ብዙ ነገሮች አሉ። በተለይ የያዝነው ነገር ጥሩ ከሆነ የማንከፍለው የማንደረገው ነገር የለም። በዛ መልኩ እንሄዳለን ማለት ነው። አበረታች ቢሆን ምን ቢል ደግሞ ያ ነገር እንትን ቢል ለምሳሌ ላይክ ማድረግ እየቻላችሁ ማድረግ የምትችሉትን ነገር ግን እንዳትረሱ ማሳሰብ ሁሉ ፈልጋለሁ። እኔ ለምን እንዳትከስሩ ላይክ የሚሆን ሳብስክራይብ ሼር የሚሆን የሆነ ነገር መልእክቱ እንዲደርሳቸው ነው። እኔ ያንን እንትን ላይ ሁሉ ይችላል በሆነ ግለሰብ ከኔ ጋር እንዳታያይዙት እንደ ኢትዮጵያ እንድንተሳሰብ ብቻ ፈልጋለሁ። ከዛ ውጪ ለኢትዮጵያ ተብሎ ለሰው ልጆች መልካም ነገር ተብሎ እንኳን እንደ አይነት አውሬ በየሄድንበት ለሌሎች ጥቅም ሲል ሀገሩን የሚጎዳና ሀገሩን የሚያዋርድን ሰው በምንም አይነት መልኩ ለመዋጋት ለማጥፋት እሱን ችግር የለም። ስንገናኝ ስለሚሆን የሚሆነውን እናያለን ማለት ነው። ግን በዛና በዚህ ላይ ያለ ሰው መድረስ ያለብን ቦታ ላይ ሳንደርስ ወይም ማድረግ ወይም ማሳካት ያለብንን ነገር ሳናሳካ ግን በጅምር መቅረት አንፈልግም። ብዙ ነገር አለ። ፍትሃዊ በሆነ አካሄድ አብረን እንሰራ። ቅድሚያ የሰርቫይቫል ጉዳይ ነው። አማራን ነጻ ተዋጣለህ። ቀጥሎ የሀገሪቱን ስልጣን ታላቁ አማራ ልክ ትግሬ ከ2 ሚሊዮን 3 ሚሊዮን እንደነሱ እንደ ኦሮሞች መያዝ አለብን። ሀገር የሰራ አማራ ከዚያ በኋላ ብሔር ብሔረሰቦችን አስከትለን ህዝባዊ መንግስት ማቋቋም ነው። የሽግግር ቻርተር ማቋቋም ነው። ያን አንፈልግም ካሉ ሌሎች ብሔሮች አማራ ወደ አገር መስራት ይቀጥላል። መንግስት ይሆናል። ወደየት ቦርደር ይከፍታል። ወደየት ምንም አሁን ይሄ ፕላን ሲል ስንት እብድ ነው ያለው ሀገራችን ላይ? ስንት እብድ ነው የገጠማችሁ? እብድ የበዛበት እና በእብድ ነው እብደትን እየተዋራስን የምንሄደው። አማራ ተብሎ ነው አማራን እንግዲህ ከሁሉም ነገር ጋር በማጋጨት አማራን መብላት፣ ማስበላት፣ መግደል፣ ማስገደል በሁሉም ላይ ብሔርተኛ የተባለ በነገራችን ላይ ያንን ህዝብ ወክሎ በተለያየ ቦታ ላይ ጥላትነት ፈጥሮ
እኔ ነኝ አዳኝህ እኔ ነኝ ገዳይህ እያለ የራሱን ቅኝ ግዛት ማስፋፋትና በራሱ አካሄድና ሁነት ላይ የራሱን መጥፎ ስራ ለመስራት የሚቀር ነው። ስንት ሰው እናውቃለን? ስንት ሰዎች ነን የምንተባበረው? የሆነን ዶክተር አብይን ስንደግፈው መከላከያ ሰራዊትን ስንደግፈው በእውነት የሆኑ ሰዎች የሚመስለን ሁሉ አለ። እነሱ የተሸከሙትን ነገር ረስተን ልክ ዶክተር አብይ በቃ እንደዚህ መካከለኛ ሰውነት ያለው መልከ መልካም ሲናገር የሚያሸንፍ በሁሉ ነገር ላይ ስኬታማ የሆነ በቃ እንደዚህ አይ መከላከያ ማለት እኮ በቃ መሳሪያ የታጠቀ እንደዚህ በተለያየ ቦታ ሀገሪቱን ወክሎ ያለ እንደዛ ብቻ ነው። ያንን የታጠቀውን ነገር ሁሉ ሀገርን ለመጠበቅ የሚሰራበትንስ እንደዚህ እንረሳለን? ከዛ በላይ ለሀገር የሚወድቁ ናቸው። ትንሽ ትልቁ ባገኘው አቅም ሀገር ለማፍረስ የተቀመጥንበትን ወንበር ለመነቅነቅና ለመድፋት የሚሰራበትን ሰዓት ሁሉ ስታዩት አሁን ቅድም ጆኒ አለ ምናልባት ዮሐንስ ኮርነር ወር ሐሳብ ሜዳን ልጅ በአካል ባገኘው ደስ ይለኛል። ኢትዮጵያ ካለ ሞር በብቻችን ማውራት የሚኖርብን ለሱ ሞር ስኬታማ የሚያደርጉት ጥሩ አቅም አለው። ከዛ ጋር ተጨማሪ አቅም የሚሆን ነገር ከኔ ሊያገኝ ይችላል። እሱን አድቫይስ ማድረግ ፈልጋለሁ። በዛ መልኩ ብንገናኝ ደስ ይለኛል። በአካል አገኘሁት ብዬን ብቻ ስለሆነ ማለት ነው። ስለዚህ ሐሳብ ሜዳ ሁለተኛው ሰው ይሆናል ማለት ነው። በአካል እንዳገኘው እድሉን ከተሰጠው ማለት ነው። ሀሊማ ያሲን እንዴት አለሽ? ሰላም ነሽ ወይ? እንኳን ደህና መጣ። ትርሲት ለማ ደህና ነሽ ወይ? በጣም ተጠፋፍተናል ግን ካሰሽ ቅድም ብለሽም ያው አሁንም ሰላም ብዬሻለሁ። ኤኒዌይ ሁሉንም ነገር በእንደዚህ አይነት መልኩ ሰፋ እያደረግነው ብንሄድና የሆነ አካል ስኬት የሆነን ሰው በማንሳት አይደለም። አማራ እያሉ አማራን ማስበላት ያስራው እንደሆነ ካወቅን ከዛ ቀጥሎ መስራት ያለብንን መስራት ነው። እኛ ባልሰራን ቁጥር ገዳዮች ሁሉ በአስገዳይነታቸው ሳያፍሩ ለሌላ ተጨማሪ ጥፋት የመጡበትን ሁኔታ ነው ያየን ያለ ነው። ብዙ ነገር አለ። በግል እንዳነው እንድነው እየተባለ ሀቅን የሚናገሩ ሰዎችን ሁሉ እንትን የሚሉ ማለት ነው። እና ዛም ቤት የሆነ ነገር ይባላል፣ እዚህም ቤት የሆነ ነገር ይባላል። እኛ እነሱን አጀንዳ ራሱ በእንደዚህ በሀቅ ሜዲያዎች ላይ ምንም መነገር የለበትም የሚል እምነት አለኝ። ምክንያቱም እነሱ ስለ እውነት አይናገሩ፣ ገልብጠው ነው የሚናገሩት። ውሸት እያወሩ ስለ ውሸት ገልብጠው እያወሩ ሀቁን ክደው እየሰሩ አይ ከሌኮ የሆነ ሳምበድ እንዳለ ብለን እዚህ ጋር የምናመጣው ያ ነገር ተወደደው ለምንድን ነው እንደዛ የምናስገድደው የምንገድደው ሁሉ እያልኩኝ እላለሁና እኔ አማራ የምትሉ ሰዎች በሙሉ ግን አማራን የበላችሁ ያስበላችሁ የገደላችሁ ያስገድላችሁ ያላችሁ ያንን ማለትም ደግሞ ልክ የሆነ ዋጋ የሚያወጣ አጀንዳ እንደሆነ ተደርጎ የተሰራበት ሁኔታ አለ። እነዚህ ሰዎች ቄሶች እናያቸው አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁት ኃይላት ጠቅላይ ሚኒስትር ኢንተርፖል የለም ምንድን ነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካላድ የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው፣ እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነጡት ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የእርሱ መሰደብ የእርሱ መነካት ኢትዮጵያውያንን ማንኛውንም ያናድዳል። ለምን ስራ ላይ ነው ቁጭ አላሉ ክቡር ጠቅላይ ሚኒስትር። ስለዚህ ባለፈው የተናገሩት ጳጳስ አሜሪካ ሄደው ኦርቶዶክስን አይወክልም፣ ቤተክርስቲያኑንም አይወክልም፣ ግን ፖለቲከኞች ስለጫኗቸው ነው። እሺ አሁን ረጋሳ አለማየሁ እንዴት ነህ? እነዚህ ቄስ ሐቁን ስለተናገሩ እውነቱን ስለመሰከሩ የተለያየ ነገር እየተባሉ ነው ያሉትና በእንደዛ አይነት ነው ወይ እንትን የምንለው? በእንደዛ አይነት መልኩ እኮ አናሸንፍም። በተለያየ ቦታ ላይ የተለያየ ነገር የምትሉ ሰዎች አላችሁና በእንደዛ አይነት መልኩ ነው ወይ እንደዚህ የምታሸንፉት? ማሸነፋችሁ የሚረጋግጠው እንደዛ ነው ወይ? እሱ እኮ አይደለም እውነታውን የሚነግራችሁና የሚያናድድም የሚገርም ነገር ነው። እንደነዚህ አይነት ሰዎች እውነትን ስለተናገሩ የሚሰደቡ በለው ግደለው የሚሉ ካህዶች ደግሞ የሚደነቁ ሁኔታዎች አሉ። ምንድነው እኔ ለማስገንዘብ የሞከርኩት እኛ ነቅተን በእውነት ቦታ ላይ ቆመን እውነትን ይዘን ለእውነት መስራት የሚገባንን እየሰራን አብረን ያን ለመጠበቅና ለማስጠበቅ ማድረግ የሚገባንን ሁሉ እስካላደረግን ድረስ እነዚህ ሀገር ለማፍረስ የኢትዮጵያዊ ማንነትን ሰብዕናን ለመነቅነቅና ለማጥፋት የሚሰሩ ሁሉ በዛ መር ላይ መስራታቸው መቀጠላቸው ይሄዳል ይቀጥላል ነው። አሁን እንዲህ አይነት ሰዎች እየተሰሙ የተለያየ ነገር የሚባለው ለዛ ነው። ሌላ አንዱ
አንዳንዴ ማናደድም ያስፈልጋል። እኔም ለዛ ነው እንትን ያልኩትና ልክ እኒህ ቄስ ወይም እኒህ ጳጳስ ወይም እነዚህ የሃይማኖት አባት በዛ ቦታ ላይ ሆነው ተገኝተው ሀገርን የሚመራን መሪ መስደብ መውቀስ አይገባም። ምክንያቱም እሱ ስራ ላይ ነው። ተሳዳቢዎች ደግሞ ሀገርም የላ ኢንተርፖል ተብሎ በስምምነቱ ዛሬ ስራ ግን የሌለው ለምንድን ነው እንዲህ አይነት ወንጀለኞችን አምጥቶ ለኢትዮጵያ ፍትህ ሲባል ዘላፊዎችን ተሳዳቢዎችን እነሱንም ነፃ ማውጣት ሌሎች ዘላፊና ሌሎች ጋጠወጥ ፍጥረትም እንዳይፈጠሩ እኮ ያደርጋል ያ ህግ ሲከበር። ያ ባለመደረጉ ግን ስም ብቻ አሁን ዓለም ላይ ህግ አለ፣ ዲሞክራሲ አለ። ሁሉን ነገር አልጠላችሁትም፣ አላስጠላችሁም፣ አላናደዳችሁም። ዲሞክራሲ ጸረ አደንዛዥ፣ ጸረ መሳሪያ ዞን፣ ጸረ አሸባሪ፣ ጸረ ምናምን የሚባሉት በጣም ባለጌዎች የዓለም ባለጌዎች ሁሉ ግልጥ ሆነው ለትንሽ ለትልቁ በሚታዩበት ገመና ላይ ታይቷል። ዛሬ ዩክሬናውያን ስንት ሰዎች እንዳለቁ፣ ስንት ንብረት እንደወደመ፣ ስንት ሰዎች እንደተሰደዱ ከሩሲያም እንደዛው ግን አንድ ሀገር ነበር እና ለማስማማት ሳይሆን 60 ምናምን ቢሊዮን ዶላር ለሌላ እሳት ለማቀጣጠል የአሜሪካ ምክር ቤት ወይም ምንም በሉት ብቻ አጽድቆታል ማለት ነው። ምን ማለት ነው? በዚህ ሁናቴ ላይ የኛ አካባቢ ደግሞ አንተ እንዴ ነህ እያለ እሱ ወደ የተወሸቀበት ሀገር ላይ እንኳን በእያንዳንዱ ቦታ ላይ ሄዱ ተወሽቆ እየተመጠመጠ እዛ በነፃነት እየኖረ እዚህ ሀገራችን ላይ በምድራችን ግን በሰላም እንዳንኖር በትንሽ በትልቁ እንትን የሚላለ ግን ወይ በኢኮኖሚ ወይ በሆነ ነገር ነፃ ማንሆን ከሆነ እግዚአብሔር ለምንድን ነው የፈጠረን? እኔም መፈጠር አልፈልግም። በቃ አስጠልቶኛል። ትንሽ ትልቁ በሽታው በጣም ሰፊ ነው። በሁሉም ላይ ፍትሃዊነት የለም። በብዙ ጥቃቅን ነገሮች ላይ ፍትሃዊነትን ከሰዎች ላይ ስለማላይ ተስፋ የሚያስቆርጥ እንጂ ተስፋ የሚሰጥና የሚያኖር ነገር አላይ። ወይ ቅጣቱንም ምኑንም እሱ ለምን አያደርግም ብዬ ጎረቤቱን በመግደል ጀግና ነኝ እያለ የሚል ጭንጋፍ ሁሉ እንደዚህ የሚሰለጥንበትና እድሜ የሚያገኝበትን ሁኔታ አይተን ዓለም ላይም እንደዚህና እንደዚህ ተብሎ ሀገርን ለመተው ብቻ እኔ በቃ ለመኖር ከፈለኩ ሀገሬን ትቼ ነው መሄድ ያለብኝ። ኢቭን ኢፍ ዩቲዩብ ላይ ብዙ ተከታይ እንዳገኝ ብዙ ሳብስክራይብ ብዙ የሆነ ነገር ለማግኘት ሀገር ለቅቄ መሄድ አለብኝ። ኢትዮጵያ ውስጥ ለምን እኖራለሁ? ለምን ሀቅ እናገራለሁ? ውሸታም መሆን አለብኝ? እንደዚህ ነው። እና ይሄንን ያሉት ሰውዬ ይሄን ብለዋል። አሁን ቀሲስ በላይን በሚመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀሲስ በላይ ጋራ በተያያዘ ሁኔታ ማለትም ቤተክርስቲያኑን እና እሳቸውን የሚያገናኝ ነገር ምንም ነገር የለም ብለዋል። እሺ ለምንድን ነው ደብረ ኤልያስ ላይ የተፈጸመው ነገር ኦርቶዶክስንና ደብረ ኤልያስ ላይ የተፈጸመውን ነገር በሙሉ አያገናኝም ያላላችሁ? እሺ ግደሉ የሚለውን ጳጳስ እና ይህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለምንም አያገናኙም ያላላችሁ ለምንድን ነው? ብዙ ካልኩሌሽን እንዲሰሩ ፈልጌ ነው። ምክንያቱም ቀሲስ በላይ አሁን ላይ ያሉ ቄስ ናቸው፣ ቀሲስ ናቸው። በሆነ ነገር ላይ ሆነ ግን የፖለቲካውን ሀገርን ለማጥፋት ዋናው ፈንጂ የተቀበረበትን ቦታ እንድታዩት ነው እኔ መጠቆም የፈለጉት። የቀሲስ በላይ ጉዳይ ከኢትዮጵያ ኦርቶዶክስ ምናምን ጋራ ምንም የሚያገናኘው ነገር የለም ብለው አሉ የሚል ነገር መጣ። ይሄን ባይሉ ኦኬ። ግን የቀሲስ በላይ ጉዳይ ከኢትዮጵያ ኦርቶዶክስ ጋር ካልተገናኘ ለምንድነው የደብረ ኤልያሱ የገዳይ ስኳድ ሃይማኖቱን የመካድና ብርሃን ዓለም ምናምንቴ የሚባል ምናምንቴ ሲፈጠር አይገናኝም የኛ እምነት ይሄን ነው የሚመስል ብለው መግለጫ ያልሰጡ? አንድ አረሳም። ያንን ሁሉ ደግሞ ካልያዝን ዛሬ ላይ የምንወረውረው ነገር መምታት ያለበትንም ደግሞ ላይመታ ስለሚችል ማለት ነው። ሁለት ግደሉ የዳዊትና የጎልያድን ታሪክ ጻፉ ብለው የተናገረው ደግሞ ደንቆሮ ሽማግሌ ጽላተ ገብርኤልን አቁሞ ከጎኑ እንደዚህ አይነቱ ባለጌ በተቀመጠበት ሀገር ላይ በመፍጠሬ እንግዲህ ማማር ነውና ምንም ነገር ምለው እንዳልኳችሁ ፈጣሪ ነው። እኔ ምግባባው ምንም ነገር ባረግ የሚረዳኝም ፈጣሪ ስለሆነ እሱ ጋር ነው ማፋጥጠው፣ በዛ ነው የምቀጥለውና እንደ አይነቱን የጦሰ ሽማግሌ ሽምግልናውንም ቁብስናውንም ያካዘ እርኩስ ስርዓተ ቤተክርስቲያንን ወይም ደግሞ የኢትዮጵያ ኦርቶዶክስ ስንት ሚሊዮን ህዝብ የሚከተላትን ሃይማኖት ለማርከስ የሚሰራ ቆሻሻ የተናገረው ለምንድን ነው ያላወገዘች ቤተክርስቲያን? ቀሲስ በላይ ላይ ዶላር ስለሆነ ነው
ነው? ቀሲስ በላይነህ ኦሮሚያ አካባቢ ስለተወለደ ወይስ በኦሮሚያ አካባቢ ላይ ስለሚንቀሳቀስ ነው? እሳት ለመለኮስ ነው የሰራችሁት? ምን ያህል የጨነገፋችሁ ጳጳሳት እንደሆናችሁ ነው እኔ የምናገረው። ምክንያቱም ሰውን ሁሉ እኩል የፈጠረና ያኖረ ፈጣሪ የሚል ነው መስቀሉ እና ያ መስቀሉ በላያችሁ ላይ ማቱን ያወርድላለሁ። እሱን የነካ እኔን ነካ ማለት ነው ብሎ የመጣን ሰው አይ እንዲህ አይነት ሰልፍና አካሄድ ኦርቶዶክስን አይወክልም ለምን አላላችሁ? ቁጠሩ። እኔ በዚህ ሰዓት ማስታወስ እንኳን ባልችል እናንተ ብዙም ታስታውሱታሉ። እሱን ሁሉ አንሱና በዛ ሰዓት ላይ መግለጫ መስጠት ባለባት በብዙ ሁነት ላይ መግለጫ ያልሰጠችው ኦርቶዶክስ ዛሬ ላይ የቀሲስ በላይነህ ጉዳይ እኔን አይመለከተኝም። ከሰሞኑ ቀሲስ በላይ መኮንን በሐሰተኛ ሰነድ 6,50,000 የአሜሪካን ዶላር ገንዘብ ለማዘዋወር ሞክረዋል መባላቸውን ዳጉ ጆርናል ተከታታይ መረጃዎች አድርሰዋል። ይህኑ ተከትሎም ቀሲስ በላይ የተጠረጡበትን ድርጊት መነጋገሪያ ሆኖ የቆየ ሲሆንም ዶይቼ ቬለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀሲስ በላይ ጉዳይ ጋር በቤተክርስቲያኑን የሚያገናኛት ምንም ነገር እንደሌለ ማስታወቋንም ዘግቧል። ስለ ሁኔታው የጠየቀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግለሰቡ በቤተክርስቲያኗ በከፍተኛ ኃላፊነት የሚያገለግሉ ቢሆን ተጭበርብረዋል ከተባለው ሰነድ ጋር ግን ቤተክርስቲያኗ የሚያገናኘው ምንም ነገር እንደሌለ ማስታወቃለች። መምህር ዶክተር አካል ወልደ ተሰማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመምህረ ፓትርያርክ ሕዝብ ግንኙነት የሚዲያ ክፍል ዋና ኃላፊ ሊቀ አእላፍ በላይ መኮንን በሕግ ጥላ ስር በዋሉበት ጉዳይ ላይ ቤተክርስቲያን ጉዳዩን የመከታተል ጥረት ላይ ትገኛለች ማለታቸውን ዳግ ከዘገባው ማመላከት እስካሁን በተደረገው ክትትል ግን በሕግ ጥላ ስር የዋሉበት ጉዳይ ከቤተክርስቲያናችን ጋር የሚያገናኘው ምንም ጉዳይ እንደሌለና በግል ሕይወታቸው ውስጥ የገጠማቸው ነገርም እንደሆነ ነው የተናገሩት። ኃላፊ በቀጣይም ግን ጉዳዩ የቤተክርስቲያን የሚጎዳ ነገር አለ ወይ የሚለውን በሕግ ክፍል በኩል ማጣራት እንደሚደረግም ትዕዛዝ መተላለፉን አመላክቷል። የኢትዮጵያ ብሔራዊ ባንክ ይፋ ያደረገውም የባንኮች መጭበርበርና እንድምታውም የኢትዮጵያ ብሔራዊ ባንክ በቅርቡ ሚያዝያ 03 2016 ዓ.ም ላይ የሀገሪቱን የፋይናንስ ዘርፍ ጤናማነትን በመገምገም ይፋ ባደረገው ሪፖርት የሀገሪቱ ባንኮች በበይነመረብ ማጭበርበሪያ ስልቶች ከባንኮቹ የውስጥ ሰራተኞችና ከሶስተኛ ወገን በሚደርስባቸው ምዝበራ ድርጊቶች የተጋለጡ ነው ብሎ ነበር። ባለፈው አንድ ዓመት ውስጥ ማለትም እስከ ሰኔ ወር 2015 ድረስ በሐሰተኛ ሰነዶችና በሌሎች የማጭበርበር ድርጊቶች ባንኮች 1 ቢሊዮን ብር ማጣታቸውን ብሔራዊ ባንክ በግምገማ ሪፖርቱ ላይ ገልጧል። ይህም ከአንድ ዓመት በፊት ከነበረው ጋር ሲነጻጸር እጥፍ ነው የሚል ነገር ተናግሯል። አሁን የእሳቸውንም ጉዳይ ከቤተ ክርስቲያን ጋር አይያያዝም ብሎ መናገር ኦኬ፣ ቀጥሉ። ለምን ገዳዮችን በቤተ ክርስቲያን ማስጠለል አታወግዙም? ግደሉ የሚል ሃይማኖቷ መርህዋ ነው ወይ? ያንን ከተጋራችሁትና ዝም ካላችሁ እኮ አይ ቲንክ ኦርቶዶክስ ግደሉ ትላለች ማለት ነው። ኢየሱስ ክርስቶስ የመጣው ገዳዮችን ለማሰልጠን መሪያቸውን ለመግደል እንዴት አድርገው ታክቲክ ተጠቅመው መሪያቸውን በቃ እንዴት መግደል እንደሚችሉ ሊያሰለጥን ነበር ማለት ነው። ኢየሱስ ክርስቶስ ወደዚህ ምድር የመጣው አይደል? ስጋው ደሙንም በየቤተ ክርስቲያኑ የሚፈትተው በቃ ይህን ጽንፈኛን ዘረኛ ምናምን ጎጠኛ የሆኑ ሰዎችና በየሄዱበት ሰዎችን ለመግደልና ለማረድ የሚሰለጥኑ ሰዎችን ለማሰልጠን ነበር የመጣው ማለት ነው። ኢየሱስ ክርስቶስም ስለሚሰማኝ ማለት ነው እንደዛ የምናገረው። አሁን አንዱ ይለያል። ኢየሱስ ክርስቶስ የትኛው ነው የሆነው? እናንተ ብትሸቅሉበትም ዝም ካላችሁ ኦኬ። የወንጀል አይነት በሞላበት ምድር ላይ በየቀኑ መግለጫ መስጠት ሃይማኖታዊ ቃሉን አልሰበክንም፣ አላስተማርንም። ቃለ እግዚአብሔር እንደዛ አይደለም። ሰዎችን ማሰር አልቻለም። ፍሬው በምድር ላይ አልታየም። ይሄን ተናግረን እንኳን እኛ ልንሰማበት የምንችልበት ጾም፣ ቀኖና፣ ጸሎት አልያዝንም። እንዲህ አይነት በሆነበት ሰዓት ላይ ደግሞ ትቢያ ለብሳችሁ አፈር ነስንሳችሁ መሬት ላይ ወድቃችሁ የምትሉበት ነገር ነው። ሃይማኖትን ከገዳይነት ጋር ሃይማኖትን ከማንም ወሮ በላ መጫወቻነት ጋር ሲሆንባችሁ እንኳን ገዳዮች፣ ዘራፊዎች፣ መንገድ ዘጊዎች፣ ደፋሪዎች የሀገራቸው የሆነ የራሳቸው የሆነ ነገርን በማፍረስ ላይ የተጠመዱ ባለጌዎች ሁሉ ሃይማኖትን እየጠሉ 3-4 መስቀል እያንጠለጠሉ ግን ሰው የሚሰቅሉ ጉዶች ከጉያችሁ ከእጃችሁ ስር ሲፈሉ መግለጫ ማሰጡ የእናንተ ስልጣን ሲነቀነቅ ጥቁር ልበሱ ያላችሁ አታፍሩም ወይ? ቃሉ እንደዛ ነው። ይሄን ነው በቃ እኔ ሳምን የኖርኩት። እኔ አሁን የማምነው ሃይማኖት በቃ ይሄ ነው ማለት ነው። እንደዛ አይነት ሸምግለውም ሽምግልናን የሚያባክሉ
ቁብስናን የሚያባክኑ፣ ምንኩስናን የሚያባክኑ፣ ጵጵስናን የሚያባክኑ፣ ገዳዮችን እያጨፈጨፉ የሚሾሙ፣ የሚደብቁ፣ የሚያሰለጥኑ ለነሱ ከዛ ኃጢአት ዓለማቸው እንኳን እንዳይድኑ እንደው ጸሊሙ ሙሴ የሚባል አለ። ምናልባት ቤተክርስቲያን ላይ ያላችሁ ጸሊሙ ሙሴ ማለት ነቢዩ ሙሴ አለ። እስራኤላውያን ከግብፅ ነፃ ያወጣው ነው። አይ ቲንክ እስራኤል የት ናት? እቺ የተቀደሰች ምድር ማናት? የት ናት? እሱን አሁንም እኔ ሁሉ ነገር ዓለም ላይ ተጽፎ ያገኘሁት ከኔ ህይወት በፊት የነበረው ነገር በሙሉ ውሸት እንደሆነ ነው የደመደምኩት። እስራኤል የምትባለው ነገር የት እንዳለች፣ የተቀደሰችዋ ምድር፣ ቃል ኪዳን የተገባላት ምድር የት ናት? ሁሉ ነገር ተበርዞብኛል የሚል ጥርጣሬ ውስጥ ነው በግሌ የገባሁት እንጂ የሆነ እስራኤል እዛ ገዳዮች እዛ ፍልስጤማውያን ጥቂት ስለሆኑ የሚበጣጥሱ የእነሱን ሀቅ ወስደው እነሱን ደግሞ የሚገሉ ቤተክርስቲያን የሚያፈርሱ መስጂድ የሚያፈርሱ ስደተኛ ሆኖ ቤታቸው ምናምን ካፈረሱ ዘመዶቻቸውን ከገደሉ በኋላ ደግሞ በተጠለሉበት ቤት ሄደው የሚገሉ እነሱ ጋር ነው የኢየሱስ ክርስቶስ ቤተ መቅደስ የተሰራው ልትሉኝ ነው? አልቀበልም። የተቀደሰችዋ ምድር አይዶን ሌላ ቦታ ናት ማለት ነው። ምክንያቱም ቦታው ራሱ ይከራከራል። እዚህ እኮ እኛ ሀገር በጣም በሳዳቶችም በጻድቆችም ቦታ ላይ ቦታው በሽተኞችን የሚያድን በረከት የሚሰጥ ሰላም የሚያበዛ ፈጣሪን ጋር የሚያስታርቅ የሚያረጋጋ መሬቱ ራሱ እነሱ አልፈው እኮ የኖሩበት ቦታ ሁሉ ያን ምስክርነት ይሰጣል። ኢትዮጵያ ውስጥ ያለው ምድር እና ኢየሩሳሌም ምናምን ኢየሩሳሌም ላይ ሙስሊሙ በዚህ እየገባ በዚህ ጋር ክርስቲያኑ በዚህ ካቶሊኩ እየገባ አንድ ቤተ መቅደስ ላይ እየሰገደ እኔና እናንተ ሙሐመድና ገብረ መድን አብረን እንዳናመልክ የሚሰራ ያንን ታክቲክና ስትራቴጂ ሰርቶ እኔ ሀገር ላይ ያንን የሚሰራ ያ ነው የኢየሱስ ክርስቶስ ቤት፣ ያ ነው ቅድስቲቱ ምድር፣ ያቺ ናት። ጥያቄ መጠየቅ ይኖርብናል። አሁን ሆይታ ላይ ነን። ገንዘባችንም ራሳችንም ደግሞ የምንጥልበትን ቦታ ሁሉ በራሱ ብዙ ነገሮችን እያስከተለ ነው ያለው። ማን ብሎ? እኛ ብለን። እግዚአብሔርም እውነቱን ይግለጥልን፣ ሐቁን ይግለጥልን፣ እሱ ጋር እናፋጥ። ኩን ብሎ የፈጠረ ይሁን ሲል የሆነለት አምላክ እግዚአብሔር አላህ ዋቆፈታ ኢየሱስ ሁሉም ስንጠራው በምንሰጠው ክብር የሚገለጠው አምላክ እውነቱን ይግለጥልን ማለት ፈልጋለሁ። በቤተ ክርስቲያን ስም፣ በሃይማኖት ስም፣ በሁሉም ነገር ላይ እንደዛ አይነት ነገር ላይ ያለ ሰው ከኋላ ላይ ያለን ትውልዱ የተታለን የገባን ሰዎች የሆነ ነገር ብንሆን እንጂ ፊት ላይ ያሉት ግን አውቀውና ምን ብለው ነው የኛ ጉዳይ ሊሆን ይችላል እንጂ የሚያወዛግበው እነዛማ አስበውበት አቅደውበት የሚሆን ስለሆነ ፈጣሪ ግን ቃሉን ይስበከን። ነቢያትን ሁሉ የላከው መጽሐፍትን ሁሉ የላከው አዲስ ኪዳን፣ ብሉይ ኪዳን፣ ተውራት፣ ዘቡር እየተባለ በእንትን ምንድነው ተውራት፣ ዘቡር፣ ኢንጅል፣ ፉርቃን በሚል በእስልምናው 4 መጽሐፍ ወርደዋል ወደዚህ ምድር። ነቢያቶች በጣም ብዙ ናቸው። በእስልምናው 124,000 ድረስ ነቢያቶች ወርደዋል ይላል። በክርስትናው ደግሞ ነቢዩ ኤልያስ፣ ነቢዩ ሙሴ፣ ነቢዩ ኢሳያስ እያለ በጣም ብዙ አሉ። እነዛ ሁሉ የወረዱት ወደዚህ ምድር የመጡት በኖህ ዘመንም ምድር የጠፋችበት ከዛም በኋላ ብዙ ነገሮች የተከወኑት የሰው ልጆች ለማዳን ሲል ነው። ኢየሱስ ክርስቶስ መጥቶ በዚህ ምድር ላይ ራሱን ዋጋ ከፍሎ ዘላለማዊ ሕይወትን እስከሰጠበት ጊዜ ድረስ የመጣበትን ታሪክ ማስታወስ። አማኞች ነን፣ ተስፋ ስለምናደርግም ነው እዚህ ጋር ቁጭ ብለን የሚሰድቡንን እየተሰደብን ዝም ያለው። ገንዘብ ለመስራት ብቻ ህሊናችንን በኃጢአት ውስጥ አናበለጸግም ብለን ክፉ ነገር ላለመናገር ራሳችን አንደበታችንን እየተሟገትን ያለ ነው። እገልሃለሁ የሚለውን ሄደን መግደል ያልቻልነው ሃይማኖተኛ ስለሆነ ሰው ሃይማኖታችን ፍሬ ማፍራት አለበት እና እኛ እሱን ተስፋ እያደረግን ጾታ መቀየር ወንድ ከወንድ ይሁን እግዚአብሔር የሰራውን ፈጣሪ የሰራውን ሁሉ በይፋ እናጠፋለን እናፈርሳለን ብለው ሰውን በሆነ ኢንኩቤተር እንፈለፍላለን ያሉትን ጭራሽ ያንን ደግሞ እነሱ ማድረጋቸው ብቻ ሳይሆን ይህን እኛም የምንሰራው ነውር ተካፍላችሁ ማታሰዱ ከሆነ እዚህ ምድር ላይ በሰላም አትኖሩም እየተባለ ለኢትዮጵያ $3 ቢሊዮን ለማበደር የብር ዋጋ ይውደቅ፣ ኢትዮጵያም ትፍረስ፣ በዛ በኑሮ ውድነት ብትንትኗ ይውጣ፣ ህዝብም ይሰቃይ ብለው ባለው ስቃይ ላይ መጨመር የሚመጡ አጋንንቶች $3 ቢሊዮን ነው ሊያበድሩ የተዘጋጁት። ለዩክሬን $60 ቢሊዮን ነው። ዛሬ ላይ የሆነው ብቻ ብናይ ማለት ለጦርነት ይሄን ያህል የሚበጅት ኢትዮጵያ ውስጥ ግን ለአባይ ግድብ አናበድርም ያሉ ዛሬ ላይም ወይ አይተውት አናበድርም ብለው አይቀሩ ወይም ደግሞ መጥተው ሌላ ብዙ ጥፋትን $3 ቢሊዮን ችግር ኢትዮጵያ ላይ ሊፈጥር የሚችል
ብድር ለመስጠት ዛሬም እየተጋጋጡ ያሉ እርኩሶች አሉ። እና በዚህ መካከል ላይ ደግሞ እኔና እናንተ እየተራገጥን እኔ ወንድሜን እህቴን በማጥፋት አንተንተና ነህ እያልኩ የትም ቦታ ላይ የሚያሳፍር የውርደት ታሪክ እየጻፍኩኝ በጥፋት ላይ ዘመትንበት ሁኔታ አለና ይሄ ብሔርተኛ፣ ጎጠኛ፣ ዘረኛ አልቋል። ሂሳቡም ተሰርቷል። ያልተዳረሰ ነገር የለም። በዛም ሁሉም ጉዱን አፍሷል። ዛሬም ደግሞ ያን ነገር ለመመለስ ማንም እንደፈለገ ይራገጣል። ደግሞ ሰውም ያንን ነው የሚለው እና እኔም እየተሳደብኩ ላውራ ገንዘብ እንድሰጡኝ ብር እንድሰጡኝ ሱፐርቻት ሱፐር ስቲከር ወይም ጎፈንድሚ የሆነ በቃ ከእንደዚህ አይነት ነገር ወጥቶ በቃ ሰፋ ያለ ነገር ሰውነቴ ሳይሆን በድኔ ወይም ስርዓተ ጀናዛ ይባላል በእንትኑ እንደዚህ አይነቱ ነገር ተፈጽሞ የምኖርበት እንትን ያ ነው ወይ መሆን ያለበት? እኔ በተከታይ በምናምን በብዙ ነገር ታዘባለሁ። እንድትታዘቡ እናንተንም ጋብዛችኋለሁ። ነፃ ሆናችሁ በቃ ማን እኔ ስለ ሀቅ ነው የምወዳችሁ፣ ኢትዮጵያዊ ስለሆናችሁ ነው የምወዳችሁ፣ በኢትዮጵያዊነት በፈጣሪ ፍቅር ነው የማፈቅራችሁ፣ የእውነቴን ነው የምወዳችሁ። እየወደድኳችሁ የራሳችሁ ጉዳይ ምላሽን እናንተ ታረጉታላችሁ። እኔ ግን ሁሌም አከብራችኋለሁ። የሀቅ ሚዲያዎች ሁሌም እወዳችኋለሁ፣ አከብራችኋለሁ። ግን ቀርቢያቸው በሆነ ነገር ላይ ምንም ነገር ሳይሉ አንዳንድ ሰዎች ፍልክ ብሎ የሚጠፉ ሰዎችንም ገጥሞኛል። አይ ዶንት ኖ ግን ሰበቡን ማወቅ ፈልጋለሁ። ምክንያቱም አጥፍቼ ከሆነ ሌላ ቦታ ላይ ያን ጥፋት እንዳልደግመው ነው እንጂ እዛ ጋም ካለ ይቅርታ እላለሁ። ጥፋትን ደግሞ በደንብ መናገር የሀቅ ምስክር ነው። እኔ እንደዛ አይነት ነገር ግልጽ በግልጽ መናገር ጥሩ ነው እንጂ ሽልክ ብሎ መጥፋቱ ተገቢ አይደለም ብዬ እላለሁ። ብዙ ሰዎች እንደዛ አይነት ነገር ገጥሞኝ ያውቃል። በተለይ ዩቲዩብ ላይ ከገባው በኋላ በጣም የወደድኳቸው ሰዎች በጣም ተዋደው ከዛ ይጠፋሉ። የሌላ ሀገር የሃይማኖት አባቶች ለህዝብ የሚጠቅም ነገር ይሰራሉ። በአሁኑ ጊዜ ታዋቂ ከሆኑ ዩኒቨርሲቲዎች ዋነኞቹ የተሰሩት በሃይማኖት አባቶች ነው። የትኞቹ እንጃ። የኛዎቹ ግን ምን እየሰሩ ነው? በጣም ነው የሚያሳፍረው። ግሩም ከኔክስ ያዘራው ግሩም እያዘው ከልጅ ቢለዩ አይነት ነው። ቤተክርስቲያን እንግዲህ ሰው መርጣ አይወክልም። መልስ መስጠቷ ብቻ ሳይሆን የሚታየን ሌላው ጎን ወይም የሴራ ፖለቲካው ስናይ ለቄስ በላይ ጉዳይ ኢንተርቪው የቀረበው የጀርመንኛ ሬዲዮ በፊት ምንድነው ሬዲዮ በፊት ያጎደፉትን ቄሶች ሳያቀርቡ አሁን ለምን አሻጥሩ? በጣም ጥሩ። እኔ የሆነ ማስጠንቀቂያ የተሰጠኝን ብታዩት እና እኔ አሁን ምንም ሳልሰራ እንዳልኳችሁ ትናንትና የገቡትን ተባዮች አይታችኋል። ከዛ በኋላም እንደዚህ እኔ ሱፐር ቻት አድርጉ፣ ሱፐር ስቲከር አድርጉ፣ ላይክ አድርጉ፣ ሼር አድርጉ ምናምን ማለት መለመን በጣም ስለሚያስጠላኝ ነው። እግዚአብሔርን ግን ለምንድን ነው ለማኝ የምታደርገኝ ሁሉ እላለሁ። ገዳይም መሆን አልፈልግም። ለማኝ እንኳን ስጡኝ እንኳን ለማለት እኔ እጸየፋለሁ፣ እንኳንስ ገዳይ ልሆን ማለት ነው። እና እነዚህ አሁን እኛ አካባቢ ላይ በተለይ የጎጃም ምን ሆነ ገመና ነው የምነግራችሁ። ገመና ማለት እውነት ነው። እውነት ላይ ነው የምነግራችሁ። ሪያሊቲውን ሞር በተለይ ሬሰንት ታይም እውነታውን ከቦታው ላይ በአሁኑ ሰዓት ባለው ማለት ነው የመጀመሪያው ሊሆን ይችላል ሁሉንም የምነግራችሁ ማለት ነው። እና ግን ዋጋ ያወጣል። ይሄ ሲሆን ምን እላለሁ እኔ በቃ የኢትዮጵያ የዓለምን መከራ ይቀጥላል፣ ጥፋቱ ይቀጥላል። ለምንድን ነው ሰው ነፃ የማይወጣው እላለሁ። እና የኛ ሰፈር ሰው የጨነገፈ ብዙ ልጆች አሉ። አማራ እያሉ በአማራ ስም የሚነግዱ። አማራ የተከበረ ነው። አማራን የሚሳደብ ጭንጋፍ ካለ ይጨነግፋል። ምክንያቱም እሱን እኔ ብቻ አበቀዋለሁ። ለምን? እኔን ሊያጠፋ ስለመጣኩ። ዱዳ ደንቆሮ እናት አባቱን የካደ እርጉም አጋሰስ ሆዳም ነው። ወለጋ ላይስ አማራን ይበላ የነበረ በየሄደበት አማራን የሚበላ ዛሬም አሁን እዚህ ላይ የሚመጣል ዑመር ጀረሳ አፈር ብላ ግን እርኩስ ነው በጣም። እንዳንተ አይነቱን ጥንብ አሁን ሰው ወለድኩ ሊል ይችላል። ገደል ትገባለህ ደንቆሮ። እና እንዳንተ አይነቱ አሳማ ጋራ ሰው እየገጠመ ግን ሌላው የሆነ ነገር አለ ማለት ነው እንጂ ገደል ግባዛ በያዝከው ቀፎ እዚህ ምን ትመጣለህ? ወንድ ከሆንክ ስምህን በትክክል ማትጽፍ፣ ጾታን በትክክል ማትገልጥ አጋሰስ
ስነ ስርዓት ማለት ወንድ ማለት ፊት ለፊት መምጣት ነው። አንተ ቀፎ በየርክበት የምታውጨረጭ ሌባ ሴት ነህ ሲሉ ወንድ ወንድ ነህ ሲሉ ሴት እያልክ የምትመጣ ደንቆሮንና በጣም በጣም ብዙ እርጉሞች አሉ። እንዲህ አይነቱን ነገር ማጥፋት በጣም በጣም ስለሚገባ ማለት ነው። አማራ እንዳንተ አይነቱ አማራ ከሆነ ራሱ አማራ እንደው ቢጠፋ ራሱ ይሻላል። ምክንያቱም እንደዛ አይነት ስቱፒዲቲ በቃ ገደል ይገባ ሌባ አንተንና መሰሎችን የላኩን ሁሉ ግጠኛ ነኝ የት ሆነን የት እንደምንባባል እንተዋወቃለን። እና እኛ ሰፈር ላይ አሁን ይሄን ስንባል እውነቱን ነው የምንታገለው፣ እውነቱን ነው የምንይዘው። እንዲህ አይነቱን አጋሰስ ሆዳም የእናት አባቱን ባድማ ሸጦ ገና ሳይሞቱ መርዝ ሰጥቶ ጉርሳቸውን ለማግኘት ሲል የሚገል አጋንንት ለማምለክ ሲል የመጀመሪያ ልጁን የሚገብር ሰው አግኝቻለሁ ብያቸዋል። እናንተ ደግሞ ያገኛችሁት ካለ መንገድ ነው፣ ካላገኛችሁም ወዲያ ጉዳይ እኛ ሰፈር ብቻ ነው የተፈጸመው ማለት ነው። ችግሩ እንዴት ይሆናል? የት ይቀጥላል? ከየት ተነስቶ የት እንደሚደርስ ሁሉ እያወራን ያለው እውነቱን ለማግኘት መፍትሄውን ለማግኘት ወይም ያን ነገር መነጋገራችን በራሱ እኮ ለራሳችን የምናደርገውን ዝግጅት የሚጠቁመን ዝግጅቱ ላይ ተዘጋጅተን ነገሩን የምንመከትበትን አቅም እስካልፈጠርን ድረስ እኮ ወሬው ምንም ያህል ቢወራ ቢጨበጨበለት ነቲንግ። ጭንጋፎች እየቀጠሉ እኮ እንደነዚህ አይነት እብዶች በየሄዱበት መርዝ የሚተፉ ኤርትራውያንን አግኝተናል፣ ትግራውያንን አግኝተናል። ኢብንፍ የኢትዮጵያ ጠላቶች ከግብፅና ግብፅ ጋር የተያዙ ከሃዲዎችን ሁሉ አግኝተናል። በየሄዱበት ሀሳብ ለማሳት ሀቅን የሚናገሩ ሰዎችን ለመፈተን የሚያደርጉ እውሮች አሉ። አይነ ስውራን ደንቆሮዎች ማለት ነው። ሞግቶ ለመሄድ አይ ገንዘብ ያስፈልጋል። ኦኬ ገንዘብ ካስፈልገ እንግዲህ እውነት መናገር የለብንም ልትሉ ያንንም ነው እነሱ አስበው እንትን የሚሉትና ኤኒዌይ እውነት ላይ ስራ ስሩ። እናንተ ትናንትናም ከትናንት ወዲያም ሁልጊዜ የምነግራችሁ ነገር ቢኖር ሀቅን ለማውጣት ወደፊት ገፍታችሁ በራሳችሁ ተሳታፊነት ልትሰሩበት የምትችሉትን ነገር እንዲሰሩ ነው እኔ ማሳሰብ የምፈልገው። አናደርግም ካላችሁም የራሳችሁ ይሆናል፣ ግን እዛ ላይ ተሳተፉ የምፈልገው። ምክንያቱም ሁሉም ነገር የሚኖረው አገር ሲኖር ስለሆነ በዛ አይነት መልኩ እንትን በሉ። ቲፎዞ ምናምን ነገር አያለሁኝ። በቲፎዞ በምናምን የሚሄዱ አንዳንድ ሰዎች አይታችሁ መቼም እናንተም ታገኟቸዋለች። እንደዛን ሰው የት እንዳገኛችኋቸው እዚህ የተገናኘ ሰዎች በተለያየ ቦታ ላይ የሚገኘውን ነገር ታያላችሁ። መከላከያ ሰራዊት ጋር ዶክተር አብይ ጋር ሀቅን ይዘው ከሚሄዱ ልጆች ጋር አይደለም ዝም ብሎ ከተቀመጠ ሰው ጋር መወዳደር አይችሉም። ምክንያቱም እነዚህ ብኩኖች ናቸው። ገዳይ ከሚያድን ሰው ጋር እንዴት ይወዳደር? በየትኛውም ቦታ ላይ እርኩሰትን የተሞሉ ሰዎች ናቸው እነዛ ሰዎች። እነሱን አስበን የምንሄድበት ምንም ነገር የለም። ኦኬ ብራይት ፊውቸር this means you are doing your part to tell the truth, let them being ignorant you keep doing what you are. አዎ ብራይት ፊውቸር በጣም በተለያየ ቦታ 30 አሁን የእውነት ሰው በጣም ነው የማመሰግነው ለስፖርቻቱ ሁልጊዜም ለምታደርጊው ነገር ህይወትሽ የበራ ይሁንልሽ። የሚያናድረው በስልክ መልካም ሰዎች ደውለው እኔን ማበረታታት ሳይፈልጉ ወይም ሳይችሉ ሌላ ነገሮች በተግባር የሚመጡ አሉ። ስልኩ ላይ እኔ የእውነት ነው ጥቂት ሰዎች ደውለውበት ያውቃሉ፣ ግን አብዛኞቹ የሚሉት ነገር አለ። እንዴት እንደዛ ይሆናል? ምኑ ተሰርቶ ነው? አሁን ብርሃኑ በከተ ጁላ ይላል ገደል ግባ እና እንድንድን አይነት ግም አለ የተረገሙ ማለት ነው። እንድን አይነት ርኩሶች አሉ። መስራት ያለብንን ሰርተን ወደዛ ፍሬ ብንደርስ ቅድም ደሱ ጋር እየተከታተልኩ ነበር። እንዴት ስንት ቆሻሻ ይገባ እንደለም እንደው ይሄን ሰሞን ትናንትና ጀምሮ አስነስቶባቸዋል። እና እንድን አይነቱ ደንቆሮ የሚያወሩትን ነገር ስታዩቸው በጣም የሚያሳፍር ነው። እንድን አይነቶችን እንጃ እንዴት ማድረግ እንዳለብን ሁሉ እሱን አይተን ግን ለጥሩ ነገር ሳንሰባሰብ እንደነዚህ አይነት ግሞች እርኩሶች እና ታባቱ የበሉ ሰዎች እንዴት ይመጣሉ ነው የኔ ጥያቄ። በዛ ላይ ደግሞ የምፈልገውን ያክል ሰው እየተቀየረበት አይደለም ሁሉ እያልኩ ለዛ ነው የምፈልገውን ያክል ሰው ወደዛ ነገር ካልመጣ
ጥላት ብቻ ዝጋ እየቆለልኩኝ የሚሄደው ያውም ተደብቆ ዛና ዝሚል ፊት ለፊት የማይመጣ ጭንጋፍ አለኛ ሰፈር። ምክንያቱም ያጡ ያሉት ነገር ይሄንን ህዝብ ከዛና ከዚህ ያባሉ በሱ ደም ላይ የሚነግዱ እርኩሶች ናቸው። አማራ ብሎ ከአብን ጀምሮ በትክክል ከተከታተልኩበት እንኳን ጊዜ ስንጀምር ማን ዩኒቨርሲቲ ነበር 17 ተማሪዎች ታገቱ የተባለበትን ጊዜ ከዛ ጀምሮ ወለጋ ላይ እየጠራ እየጠቀሰ የሚያፈናቅል የሚገል የሚበላ የሚያስበላ ደንቆሮ ያለው እዛ ሰፈር ነው ያለው። ወይም በዛ ሰፈር ስም የሚመጣ ሰው የሚሰራው ማለት ነው። እንዴት እንደሚለው አሁን ይሄን እንኳን ቅድም ያወራኋችሁ ይሄንን ሰውዬም እዚህ ጋር ያመጣውላችሁ እኮ ምን ያክል ቁማር እየተሰራ እንዳለ አማራ ነኝ ብሎ አማራን መብላት ማስበላት በቃ ጀብዱ ነው፣ ነውር አይደለም። እኔ አኪላን ያገኘሁበት ጥፋት ያየሁበት ነገር የለም። ደግሜ ደጋግሜ እናገራለሁ። አኪላ ጥፋት አለበት። አኪላን ማናገር እንፈልጋለን። አኪላን ወጥረን መያዝ እንፈልጋለን የምትሉ ይሄው መንገዱም በሩም ክፍት ነው። ከዚህ መካከል የሚቀጥለው ሳምንት ማክሰኞ ሁለቱም ፈቃደኛ ስለሆኑ አኪላን እቃወመዋለሁ፣ አኪላን እሞግተዋለሁ። አኪና አኪላ የሚሄዱበት መንገድ የሰውዬ ትግሬ ነኝ ብሏል፣ ኦሮሞ ነኝ ብሏል፣ አማራ ነኝ ብሏል። አሁንም ያወራል። ሌላው ቀልዱን እዩት። በእነዚህ ህፃናት እንኳ ጨክኑ እነዚህን ህፃናት የሚያስገድል እንዲህ አይነት ድራማ የሚሰራ ተንበርክከው ካዱት ከመምራን ጀምሮ ከምን ጀምሮ መከላከያ ሰራዊት ልብስ እያለ በድራማ የሚሰራውን ነገር ዓለም እኔ እነዛ ሰዎች በህይወት መኖራቸው ማናደድ አለበት። ጭራሽ እነሱን መስማት አለበት። ይህን ጉዳይ ከካስከፈ ሰርተው ይሄው ዘመድኩን እስኪሸብት ድረስ ነው ያወራሉ። ማንን ሰው ብሎ እንትን ይበል ማን እንደሚያስለፈልፈኝ እኔም አላውቀው ላርግ ተይዤ ነው። አዎ ተይዤ ነው። ለምን እንደምናገር ለምን እንደምጽፍ እኔማ ባውቀውና በነገርኳችሁ ለምን ነው ታዲያ የምለፈልፈው? አላውቀው ለምን እንደዚህ እንደማደርጋለ እና እንደዛ አይነት ሰዎች እስከ መቼ ነው የሚጫወቱት? የነዚህ እድሜ እኮ የረዘመው እኛ ስላልነቀን እንዳትሳደብ ነው የምፈልጉት። መፍትሄው ያስከውን እንዳታውራ ነውና ዘግተው ቀጠል ሌላውን አድሚዎች ያሰጣ። እሺ ንጉስ 14 አመሰግነው። ካስሽፈረው ጉባለች ስለተሸነፉ መቀበራቻሉም ስለዚህ አፋቸው በስድብ ሞልተውታል። በጣም አናዶኛል። ማግኘት ሁሉ ፈልጋለሁ። ጥራም ፈንተ ማንበብ አትችልም እንዴ አንተ መሐይም ካድሬ ይላል። አዎ መሐይም ኮንኩ። ታዲያ ምን ጨነቀ? ጋሽ ጥላው መሐይም ኮንኩ ችግር የለው። አንተ እኮ መሐይም ጋር ለምን ትመጣለህ? ከኔ የባሰ መሐይም ልትሆን አትምጣ። ትምህርት ቤት ዘግቶ ሀገር አደንቁሮ የሚኖረው ማን ሊባል ነው? መሐይም ኮንኩ እኔ ጋር ለምን ትመጣለህ? እኔ ዛሬ ላይ ማግኘት ያለብኝን ትርፍ ማግኘት አለብኝ። ኤርሚያስ አስገዶም I think you are a Tigray, not Eritrean. So what do you say? ለምን ግልጽ አትሆኑ? ራሳችሁ ግልጽ ሳትሆኑ ስለሌላ ግልጽነት እንዴት ትሆናላችሁ? ዕብራይስጥኛ ወይም የእስራኤል ቋንቋ መጻፍ አይጠበቅብንም። እንኳን እንደዚህ ተሰውራችሁ ጽፋችሁት በግልጽ በጽፉም ስታደቡ ይሆናል እንጂ ምንም ኸይር ነገር የለው። ግን እውነት እነዚህን ሰዎችስ እነዚህ ፊት ላይ ያስተሰለፋችኋቸውን ጭንጋፎች መሪ ብላችኋቸው ነው?
እነሱ ሰው እንደሆኑ ራሱ እናንተ ታውቃላችሁ። ኦኬ ኤርሚያስ አስገዶም ቴንክ ዩ ሶሪ ስለዚህ በዛኛው ስለሆነብኝ ነው በሌላ አይደለም። ሲሳደቡ ስለቆዩ በድብቅ መምጣቱ ለዛ ጥሩ አይደለም በሚል ነው ትረዳኛለህ። ጉድ ኢቭኒንግ ነው ቴንክ ዩ። እሺ ኢትዮጵያን ሪንግ ከብቶች ቴንክ ዩ። አይ ዛሬ ከሌላም ጋር የዋልኩባቸው የተለያዩ ነገሮችም ስላሉ ከዛም ጋር ተያይዞ እዚህም ጋር ሲጨመር ትናንትናም እንደዛ ነበርና መሄድ ያለብንን ያህላችን መንት ላይ ባለመድረሳችን ስለተሰማኝም ነው እንጂ በእንደነዚህ አይነት ሰዎች ብቻ አይደለም። ትናንት አይታችኋቸው ከሆነ ትናንት በጣም ከታሰሩበት ሁሉ የተለቀቁ ይመስል እደሱ ጋር እንደዛ ብለን በጣም ቆየን። ከዛ እኔም ጋር እንደዚህ ሆን በኋላም አቤጋም በተለያየ ቦታ ላይ ትናንትና በጣም ሲያናክሳቸው ነው ያመሹትና እንደዚህ ይሆን ግን እንዴት ማለት ተመሳሳይ ሰዎች ስለሆኑ ነው። እኔ አዳዲስ ሰው ቢመጣ አዳዲስ መካኒዝም ቢመጣ ችግር የለውም ሁላ ግን እነዛው እድሜ ልካቸውን ተወልደው እንዲህ ብለው አቅደው ስንት ነገር ያሉ ሰዎች ዛሬም እያታለሉ እዛ ጋር አሰልፈው እንደዚህ የሚሉንና እኛ ቤት እዚህ መቅበዝበዛቸው ምናምን ችግር ላይኖር ይችላል። በተለያየ ቦታ በሃይማኖት አሁን የቀሲስ በላይን ጉዳይ ስታዩት እንዲህ ቀላል ስሜት አይሰማችሁ። በጣም ብዙ ነገር ይባላል። እኔ ነኝ ልብስ ያለበስኩህ፣ እኔ ነኝ አዝመራ እንድትል ያልኩህ፣ እኔ ነኝ ያሰለጠንኩህ፣ እኔ ነኝ ምናምን የሚሉ አሉ አይደለም። እስኪ ያሰለጠነ ሰው በዚህ ልክ ደንቆሮ፣ በዚህ ልክ ገዳይ፣ በዚህ ልክ ነውረኛ፣ በዚህ ልክ ለማኝ ይሆናል ወይ? እና እነዚህ ሰዎች የሚናገሩት አሰለጠንክ ያሏቸውን ሰዎች ለማሰደብ ነው ወይስ ለማስመስገን ነው የሚናገሩት? ዛሬ ስልጡን ጉራጌ ወልቂጤ ላይ ትናንት አረጋግጦላል። ስልጡን ዘመኑን የሚሄድ ሰው ነው፣ ዘመኑን የሚኖር ነው። ይህ ዘመን አእምሮ ላለው ዘመነ ድሮን ይባላል። በዘመነ ድሮን ቆመ ጠብቀኝ አይሰራም። መንገድ መዝጋት መንገድ መስራት ነው። መንገዱም ያው ሃይዌይ ወይም ሌላ ስፋቱም ሆነ ኳሊቲው እየጨመረ የሚሄድበት ላይ ነው ያለ ነው። ዘመኑ ከፕሌንም ፕሌን አይነት ፍጥነቱ፣ ቅልጥፍናው፣ ምቾቱ እንደዚህ የተባለ ንጽጽሩ ከምቾት ከፍጥነት ከምን ጋር እንጂ ጭራሽ ኧረ ጥራኝ ጫካው እያሉ በዛ በድንቁርና ጸጉርን እያንጨበረሩ ያጋንንትን ባህሪ ለመውረስ በሚደረግ ጥረት አይደለም። በገዳይነት ዛሬ እኮ ውሻቸውን በሎሽን የሚያጥቡ ሰዎች ባሉበት ምድር ላይ ተቀምጦ ሰው እዚህ በድህነቱ እንኳን በሰላም ወጥቶ እንዳይገባ እናት አባቱን የሚገልጽ ጭንጋፍ እድሜው መርዘሙ የሁላችንም አስተዋጽኦ አለበት ወይ ሁሉ ላይ እንጃ። ያቢ ልዩ ነው። አብይ ምን ማውቀው ፈረንጅም የሆነ አበሻ እንደ አብይ ያለ ጭንቅላት ያለው ሰው አይቼም አላውቅም። በፈለገው መስክ በፈለገው ትምህርት ደረጃ እንደ ልቡ ወረቀት ብታሽ ወረቀት ሳይዝ መናገር የሚችል ሰው እንዴት እንደዚህ አድርጎ አእምሮውን እንዳሰለጠነው አላውቅም። እና የሚያስደንቅ ሰው ነው። አብይን ቅድም እንዳልኩ እኔ አእምሮ እንዴት እንደታነጸ አላውቅም። ግን አእምሮ ገናው ማለት ነው። እሺ አሁን እኒህ ሰው ፕሮፌሰር ናቸው። በዘመኑ በይሉንታ ይሄ በማሽቃበጥ የተሰጣቸው ፕሮፌሰርም አይደሉም። ከየትኛውም ቦታ ላይ በመወለድ በምን ቢሆን ኖሮ ሌላ ስም እንሰጣቸው ነበር። ግን እውነትን የሚመሰክሩና የኖሩ ሰው ናቸው። ፕሮፌሰር መስፍን ወልደ ማርያም እና እኒህ ሰው ሲናገሩ እንደዚህ ይባላል። የገነት ዘውዴ ቅኝ ተገዢ ወንድነቱን እንደ ወንድ ማኖር የማይችል ሱሪውን እንኳን በአግባቡ የማይሸክፍ የተቀደደ ሱሪ ለብሶ ስንፍናውን ፋሽን ነው እያለ የሚሸፋፍን ወራዳ ትውልድ እኔን የሚመሳስል ማለት ነው። በእኔ አቅም ልክ ያሉት በተለይ
አፋቸውን በየሄዱበት ቀብር ይመስል አፋቸውን እየከፈቱ ሰዎችን ለመዋጥ የሚሞክሩ ገልቱ ከንቶች አሉ እና እነሱ ቤት ሄዶ የርኩሰት የውድቀት ዘመናችን እስከ መቼ ነው የሚቀጥለው? እና ዝም ብሎ የሆነ ነገር ታች ስትደረጉ በጣም እንደኔ የሚናደደው ምንድነው? በቢሮ አያስቀምጥ በመቀኝነት በምናምን በሆነ በስራ ትንሽ ለየት ያለ የሆነ አቃፊነት ስሜት ካላችሁ ትንሽ ትልቁ ይዘምትባችኋል። ይሄ ስሜት እስከ መቼ ነው? ስትሸሿቸውም ቆሻሻነታቸውን ተከትለው ይዘው ይመጣሉ። ምንድነው? በቃ እነሱን የሚመስል አይነት አጻፋ መመለስ ነው ወይ ተገቢው? በመሸሽ እንኳን አናመልጣቸውም እንድን አይነቱን በሽተኞች እና ከእንደነዛ አይነት ጭንጋፎች ጋር ሰጣ ገባ እየሰጠን የምንሰራውን ስራ ትተን እንዋል ወይ? የነዚህ ዘመን የረዘመው በእኛ አለማወቅ ነው። እንደዚህ ነው። በቃ ብዙ ሁነቶች አሉ። እኔ እንጃ እንዴት ማስረዳት እንዳለብኝ ባላቅም በጣም ግን ነዶኛል፣ አስጠልቶኛል። ይሄና መሰል ነገሮችን ሌላ ማቅራራት ሁሉ ያለበት አለ። እስኪ የት ላይ ነበር የሆነ ነገም ቢሆን ወይ ሰፊው ሌሎች ልጆችም ሊሰሩበት ይችላሉ። አይ ቲንክ ሼር ማድረግ እንችላለን። እንደዚህና እንደዚህ እየተባለ ምን አይነት ጨዋታ እየተጫወቱ እንዳለ እንድታዩ ሁሉ ፈልጋለሁ ነው። የባንዳ ዘር የባንዳ ልጅ መባል የልጅን ቁርጥ የሚሰራ ነገር ነው። ከወለጋ የመጣው ምንድነው? መናረግ ኦሮሞ ምትለው ወይም ሲዳማ ወይም ወላይታ እዚህ በወታደርነት መጥቶ በዚህ ገባና ተኩስ ሲባል ቢተኩሱ ምናረግን? በእነዚህ ባንዳ እህትና ወንድሞቻችን አይነት የእነዚህ ባንዳ ወገኖቻችን እጅና አንገት ነው መቆረጥ ያለበት። ዘመነ መልኩ ምንድነው የሚመስል ሞባይል ላይ ያሳዩን ይላሉ እኮ። አሁን የኔ መልክ ይታወቃል አይደል? ብዙ ማህበራዊ ሚዲያ ላይ ሰው ያልኳል። የኔ ከሆነ የኢትዮጵያ ገጠር ጫፍ መጥቶ የዘመነ መልክ እንኳን ማያውቅ ሰውን እየላኩ የሚያዋጉ ሌሎች ኢትዮጵያውያንና ወንድሞቻችን በመከላከያ ስም ይመጡት ማለት ነው። ዘመንንና የዘመንን እናት ቤት እኮ ጠቅሞ የሚያሳዩ የራሳቸውን ዘመኖቻችን ከየትም አልመጡ። በዚህ አጋጣሚ አንዳንድ ቦታ እርምጃ በወስድ ዘመዶችን እንደምባቃባስ ምን ደማለና ከዚህ በላይ ይከረፋል። ሀያና 30 ካድሬ ከተሞች ውስጥ ቁጭ ብሎ ግን አንፋና ያጎት ልጅ አንፋና ያክስት ልጅ ፋኖ ወንድም ሳላላቸው ብቻ ያልተነኩ ካድሬዎች አሉ። አሁንም ግን መረጃ የሚሰጡ አሁንም የመከላከያ ካምፕስ ተቀምጠው ይቁለጨልጭ። መጫከን ከነዚህ ወንድሞቻችን ከነዚህ ካድሬዎች ላይ። ስለዚህ ሚሊሻ ሆኖ ፖሊስ ሆኖ በየትኛውም ስራ መስክ ተሰማርቶ ህዝቡን እያስጨፈጨፈ ያለ ሰው የሚያርሳት መሬት አትኖር። በዚያ የሚያርሳት መሬት ከቻልን እናሳርሰዋለን ወይ እናርሰዋለን። እኔ ቢሆን እናርሰዋለሁ የገበሬ ልጅ ካልሆነ ጾሙን ይካል እዚህ እያመረተ እየበላና መከላከያ የሚባለውን ወራሪ እየቀለበማ ህዝቡን ሲያስፈጭቁ መልናል። ሀብት ንብረቱን እንወርሳለን። በቀጠናው የሚገኙ የጠላት ጠንካራ ማዕከላትን በጥናት መለየትና ለዘመቻ አካል ማሳወቅ ግልጽ ነው። ይሄ ቀጣይነት ያለ የማህበረሰብ ንቅናቄ መፍጠር፣ የፖለቲካ ትምህርት መስጠትና ቀልዱን እንድታዩት ነው። ይሄ ሰፊ ነገር ያስፈልገዋል። ነገ ደሱም ሆነ አቤ ሁሉም ሰው ቢሰራበት። ምክንያቱም አንድ መሬት እንቀማለን፣ ሀብቱን እንወርሳለን፣ እንገላለን፣ እንበቀላለን፣ በያለበት እናጠፋለን የሚል ነው። ምንድነው? እሱ ሊያጠፋ ነው ወይ እሱ ሊያደርግ ነው ወይ ካላችሁኝ አያደርገውም። የሚወራው ግን ይሄ ነው። ይሄ ምን ማለት ነው? ትንሽ ትልቁ አሁን የሚያወራ ሰው እዛ ቦታ ላይ ከሆነ ያንን የማይጠላ ያንን የማያሳድድ ያንን የማይጸየፍ ማንም የለም። ያንን ህዝብ ከሁሉ ጋር የሚያጣለው የሚያስጨርሰው ማን? ከዛው ውስጥ ይወጣ። እነዛ የሆነ ነገር ሊያገኙ ይችላሉ። ብታገኙት የት ነው የምትበሉት? ልኬታው እስከምን ድረስ ነው? መሬቱን እናርሳለን እንድንል ደም ልታቃበረው ወይ እንደዚህ እኔ የምጠቁም አንተ ነህ እንደዚህ ነህ።
አሁን የሰው እንደ ሰው ቆሞ የታገለ ወይ የሆነ ነገር ያደረገ ምናምን ቢሆን እሺ እንደው የሆነ ነገር ትላለች። ምንም ነገር የሌለው ግን ይህን ተከትሎ የሚሞት ሰው መኖር ደግሞ ስታዩ በጣም የሚያሳፍር ሁሉ ይሆናልና እንዲና እንዲ ነው እየተባለ ያለው ቀልዱ በዚህና በዛ ነው። ያልተቀለደ ያልተሾፈ ነገር የለም። ምንም ይባል ምንም አማራን የበላው አማራ ነኝ የሚል ሰው እንደሆነ ድምዳሜ እንዲያዝ ነው ዛሬ የፈለኩት። በዛም ይሁን በዚህ ደግሞ ይሄንን ካርድ ያነሳ ሁሉ በወረቀት በሆነ ነገር ላይ ደግሞ ዋጋ እንደሚያወጣ አድርገው የኢትዮጵያ ታሪካዊ ጠላቶች ያቀዱት አንድ ነገር አለ። አማራ ብሎ በዛ ስም ኢትዮጵያን ለማጥፋት የሚነሳን ሁሉ ስፖንሰር ለማድረግ ገንዘባቸውና ማንኛውም ነገራቸውን አዘጋጅተው ያሉ አሉ። የካናዳ መንግስት አንድ ምንድነው በኢትዮጵያ ላይ ምናምን በሰሜንና በመካከለኛው ኢትዮጵያ አካባቢ እንዳትንቀሳቀሱ እንደዚህ ምን እንዳቀዱ ምን እንዳሉ እንግዲህ እየተናገሩ ነው። ዜጎቼ ተጠንቃችሁ እንዳትወጡ ምናምን እያለ የተደረገበትን ሁኔታ ሁሉ አይተናል፣ ሰምተናል። ይሄ ሁሉ የሚደረገው ግን በእኛ ጋር ለመጫወት ነው። እነማን ናቸው አዝማሪነት ተትቶ ፖለቲከኛ መሆን የተባለው? በተለይ ቲክቶክ ላይ በጣም የበሰበሰ ነገርና የጥፋተኞች ጽንፍ ይዞ የሚራገጡበት እንደ ኢትዮጵያውያን ደግሞ በጣም የሚያሳፍር የነውር ጥግ የሚታይበት ኮሚኒቲ ጋይድላይንሱ ራሱ ምን እንደሆነ አላውቅም። ወይም የሆነ ተሰዳደቡ ተብሎ የተፈቀደው ወይም እንድተባባሉ ተብሎ የተፈቀደው ቲክቶክ ላይ ይመስለኛል። ሆን ብለን ሰርች እያደረግን እንደስናይ እኒና እኒ መሰል ሰዎች በዛ ጋር እንትን ብለዋልና ይሄን እንትን ለማለት ማድረግ ያለብንን ሁሉ ነገር ወደኋላ የምንልበት ዘመን ሁሉ አይደለም። ከዶክተር አብይ ጋር ከመከላከያ ሰራዊት ጋር ከኢትዮጵያን እውነት በእውነት ይዘው ከሚሄዱ ልጆች ጋር ምንም ነገር ሊሆን ሆኖ አይደለም። የነዚህ ዕድሜ አንድ ቀንስ መርዘም አለበት ወይ? እባብ ሆኖ ስታዩት የምትፈሩት የምንፈራው ምንም መርዝ ይኑሮ አይኑሮ እኮ አይደለም። በቃ እሱን የሚመስል ነገር በጎማ እንኳን ቢሰራ ከሆነ ነገር እንኳን ቢሰራ እባብን እንፈራዋለን። በውስጥ የቋጠረው ነገር ስለምን እባቦችን ለምን ዘመን ሰጠናቸው? ቶሎ ጠርገን ወደሚሰራው ነገር አንድም ወይ? ከነዚህ ሰዎች ጥገኛ ለምን አንድም? እነሱ በዛ ጥገኝነት ሆኖ አገር ለማፍረስ ሰራሉ። በአገር ማፍረስ ላይ እንደዛ ነገር ያደረጉ የሚሄዱበት ነገር ለምዶታልና ይሄ በዛ ባላማጣም በራያ የሚባል በየትኛውም አግባብ ይመጣ ምንም ነገር ኖሮ አይደለም። ጥላቶች እንዳሉ ሆነው የነዛ ጥላቶች ግን ፍሬ እንዲያፈራ እያደረግን ያለነው እኛንን የእኛን መስራት የእኛን ዩኒትነስ በኢትዮጵያዊ ማንነት በኢትዮጵያዊ ክብር ውስጥ ሀቅን ይዘን እንቁም። ከቄስ በላይ ተነስቶ እዛ ሲከድ አሁንም ቤተክርስቲያናት ላይ የሆነውን ነገር ሁሉ እያየን ነው። አይ እኔ ስልጣና ያችን ቤተክርስቲያን ላይ እየሆነ ያለው ነገር ይሄን ነው የሚመስለው የሚል ሌላ የሆነ ሰው ያወራኝ ነበረ ባለፈው። እስካሁን እዚህ ጋር ካገኘሁት እሱን መስማት ያለብን ይመስለኛል። ዋናው የፖለቲካ ስራ የሚሰራ ቤተክርስቲያን ውስጥ ነው። ፋኖ የሚያደራጁ እዛ ውስጥ ነው ቤተክርስቲያን። እሺ ዋናው ፖለቲካ የሚሰራው በተለይ የፋኖ ጉዳይ ቤተክርስቲያን ውስጥ ነው ነው የሚለው ሰውዬ። ቤተክርስቲያን ውስጥ ነው እንደሰንበት ይሆን ስብሰባው የቤተክርስቲያን ነው። በቃ እንግዲህ ሌላ ቦታ ላይ አይሰበሰብም። ቢመጣ ምን ቢልም እዛው ቤተክርስቲያን ተመታለ ማለት እዛ ደብረ ትናንት ልማ ምክንያቱም ቤተክርስቲያን ነው ይሳለና የገባ እንጂ አይደለም ተባለ የሚታመን እና የሚደረገውን ደግሞ የና ሞኝ ነው እንደምታውቀው እዚህ የዋና ግን የሚያውቁ ሰዎች ናቸው እኮ የሚያደፋፍሩት እንጂ ያን ቤት ሰው ይፈራዋል። አሁን ቤተክርስቲያን ውስጥ ገብቶ ንግደል ብሎ መመካከር ምን ያህል መቅሰፍት እንደሚያመጣቸው እኔ ከተማ ስለገባው ብቻ እስላም ሆኖ ክዶ ሄደ በሚል እርዳታ ላደርግልህ ብሎ ቅማል በወገቤ ላይ ያለ ዱቄት በራሴ ላይ አይኔ እስከሚጠፋ እያስፈጭው በሰው ቤት ሆኜ ነው ከተማ ውስጥ የኖሩት። ወላጅ ድሮ እሱ ቤተ ክርስቲያን ተማሪ ነበር እና እሱ ወደ ከተማ ሲሄድ ደብረ ማርቆስ ነው በቃ ክህነት ይዘህ ስልጣነ ክህነትን ይዘህ ወደ ከተማ ገባ ማለት በቃ አንተ ሰለም ካንተ በቃ ሃይማኖትን ተተወጣ በሚል ቤተሰቡ በሙሉ ረግሞት ጥሎት ሄዶ ቅማል ላይ እየፈላ በጣም ብዙ ስቃይ ውስጥ ገብቼ ነበር።
ያን ያክል ነው ክህነት ይዞ ወደ ከተማ ሄደ ነው። ሌላ ጥፋት አልፈጸመም። ግን ያን ያህል ነገር እንኳን ነበር እንኳንስ ሌላ ነገር ነው ሲሰራ የሚል ነው የሚናገረው። ቸከና ነው ወየነው ይሄንን ያደረጉብኝ ምንድነው? ከተማ ውስጥ ዲቁናን ጥሎ ክብሩን ልነግር ነው። ለዚያ ቤት ያለ የህዝቡ እስቦኖ ከተማ ለምን ገባ ነው ጉዳዩ። በቃ ረገሙኝ ወይ እናትና ወይ አባት ማለት እኛ እንረዳም ወይ ዲቁና ባልገባ ነበር። እስላም ከተማ መግባት በራሱ በቃ እስላም መሆን ነው ብለው አሰቡ ማለት እሱ ነው። ዋናው ደግሞ ዲቁና ቤተክርስቲያን ውስጥ ገብተህ ወደ ከተማ ከገባ አረከስክ እኛን አሰደብከን ነው የነሱ እንግዲህ ይህን ያህል እውቅና ለቤተክርስቲያን ነው የሚሰጡት ክብር ነው ይሄ የሚሰጠው። ፈራዬ እግዚአብሔር ዛሬ የመስቀሉ ወድቆ የጦር መሳሪያ ማከማቻ አደረጉ። ያን ያህል ክብር የነበራት ቤተክርስቲያን ዛሬ የጦር መሳሪያ ማከማቻ ሆነች። እንግዲህ አንድ የተቀደሰ ቦታ የጦር ማከማቻ የገዳዮች መመካከሪያ አደረጉት። ወንበዴ ዋሻ ሆነ ማለት ነው። በቃ የሚያሳዝን ቁም ነበር። እና ገና ምን መሰለህ አንድ ሰው እኮ ምን አለ መሰለህ ፈጣሪ ህዝብን ሊጎዳ ሲፈልግ መሪ ያሳጠዋል። አሁን መሪዎች ስለሆነ የሳቱት እንጂ አሁን የነፍስ ልጅ ግን ይህን ካላደረግ እኔ ኃላፊነቴን አጥቻለሁ ቢለው ያታጣቂ እንኳን ትጥቅ ይፈታል እንኳን ሌላ ክፉ ነገር መስራት ይቀራል። ህዝብ ኃጢአተኛ ሲሆን መሪ ያሳጠዋል፣ በእነሱ ይጎዳል እንጂ አንድ የነፍስ አባት አንድ ቄስ ማለት ነው አይ ገዳይነት ነውር ነው ይህን የማታደርግ ከሆነ ገዝቻለሁ የኔ ልጅም አትሆንም የሃይማኖቱም ተከታይ አይደለም ሃይማኖቱን እንዳይልም ብሎ ቢለው ወደውኑ እርቅ ይፈጽም ነበር። ነገር ግን ያ ነገር እየተካሄደ ያለው በማን ነው ማለት ነው? በሃይማኖት መሪዎች ነው። ይሄ እንግዲህ ከራሱ ከተለያዩ ቦታ ላይ ያለ ትዝብት ነው። እውነት ነው ግን እውነት አልጣፍጥ ብሎ አልዛለ ውሸት ነው የሚጣፍጠው። ቄሶች ማለት ነው ያንተ የነፍስ አባት አልሆንም አውግዣለሁ ቢሉት ማለት ነው። አዎ በዚህ የእግዚአብሔር ቃል ስለማይፈቅድ ብቻለሁ ቢለው እኮ እኛ ሀገር እኮ በእኛ ልጅነት ራሱ ባል ጥሰት ከተገኘ ኩታው ይታሰራል። ቅጣት ኩታን የተቋጠረች ኩታ ነው ለብሰህ እንድታሳልፍ ይፈረድብህ ነበር። በቃ ያችን ሰው እያየህ አደባባይ ሁሉ ትሄዳለህ። ያ ምንድን ነው ባል እንትን ብሎ ተወግዞ ነው ተብለህ ለሌላ ማስተማሪያ እንድትሆን። እስከዚያ ድረስ ሃይማኖቱ ይከበር ነበር፣ ይፈራ ነበር። ዛሬ ግን ዋናዎቹ ማን ሆኑ? እነሱ ናቸው። እነሱ ያንኑ ቤት በቃ ተዳፈሩት፣ አበላሹት እንጂ አሁን ማነው ገብቶ እግዚአብሔርስ እንዴት አድርጎ ይሰማል? እንዴት አድርጎ ስለተዳፈሩት ስለናቁት እግዚአብሔርስ እንዴት ይሰማል? እነሱ ቀለዱበት። እንግዲህ ይህም ስልጣን የነበረው ሰው ነው። ዲቁና እዛው ቤተ ክህነት የኖረ ሰው ነው። ይሄ ሰው መጀመሪያ ቤቱ ላይ መሆን ያለበት ቅድመ ሁኔታ ሳናደርግ እንዴት አድርጎ ይሰማል? እንዴት አድርጎ በዚህ ከዚህ በኋላ እንዴት ይሆናል? በጣም በግልጽና እስካሁንም ድረስ አለመጠጣቸው የአባቶች ችግር ነው። እዚህ ጳጳሳት ውስጥ ያቸው ግደሉ የሚል ጳጳስ እዛ አሜሪካ ሆኖ አለ እንጂ ሰልፍ ላይ ወጣው እንደዚህ የሚሉ አሁን እዛስ አማኑኤል አካባቢ ያለው እንደዛው አለ። አዎ አማኑኤል ደብረ ኤልያስ ውስጥ የተሰራው ያንን እንትናቸውን ታጥቀው ከቤተ ክርስቲያን ውስጥ ሆነው ያስቁራት ውስጥ ወርዶ የለም በጣም ደብረ ኤልያስ ያቺ ደብረ ኤልያስ ገዳም በጣም ሰፊ ገዳም ነው። መድኃኔዓለም ቤተ ክርስቲያን ራሱ ጎንደር ላይ ደወል ደውሎ ተነሱ ውጣ ብሎ የቀሰቀሰ ተስፋል መከላከያ የገደለው ጎንደር አሁን ቅርቡ ነው እንዳደረገው ያምና አባርናው ጦርነት ተስቦ ደወል እየደበደቡ ደወል ሲባል ወደ ቅዳሴ ወደ አገልግሎት የሚጠራበት ሰዓት አለው። የዛ ምልክት ነው።
በዛ ምልክት ነገር ተወረርን ወይም ደግሞ ድንገት ከተደወለ ደወል ቤተክርስቲያን ላይ ችግር ደርሷል ብሎ ነው የሚሰራጨው መልእክቱ ማለት ነው። የዛ አይነት መግባቢያ ቋንቋ ሆኖ የሚያገለግለው ደወል እንትን ብሎ በመከላከያ ላይ ሰው እንዲዘምትና ሃይማኖታዊ የሚመስል ጦርነት እንዲካሄድ ነው። እዚሁ ላይ ስለ ሃይማኖት አቦይ መሳፍንት ትናንትናም ሰምታችሁታል። ደሱ ጋር መሰለኝ የሰማነው እኛ እንደው ሙስሊምም ማንኛውም ሰው ችግር አብረን ነው የምንኖረው፣ ግን እንደው ስልጣን ላይ ሲመጣ የሚለውን እሱ ሲናገር እንዳንድ ሙሚን ወይም እንዳንድ አማኝ ችግር የለውም። ምክንያቱም ከሱ የሚበልጠው ቃለ እግዚአብሔርን አወቅኩት የሚለው ጠምጥሞ መስቀሉን ተሸክሞ የሚሄደው ከሃዲ ስላለ ይሄን ሰውዬ ስላላስተማረው ስላልገሰጸው ትክክለኛውን መንገድ ስላላሳየው ነው ይሄ ሰውዬ የሳተን እንላለን። ልጆችም የያዙትን መሳሪያ የጦር መሳሪያ ሁሉ ይዘው በባዶ እግር የምትረገጧል ጫማ ተወልቆ የምትገባባትን ቤተክርስቲያን በእንደዛ አይነት የግዳይነት መንፈስ ተይዞ እንዲገቡ ያበረታቷቸው የሃይማኖት ቦታዎች ጽላቱንም የሚሸጡ ያችን ቤተክርስቲያን የግዳዮች መናኸሪያ ያደረጉ የተሰጣቸውን ስልጣን ላይ የባለጉ በስልጣናቸው የሸረሞጡ እንደማለት ነው። እና በዚህ መልኩ እንደዛ የተባለው ገዳዮች እንደዚህ ሃይማኖት ምንድነው ከሃይማኖት ጋር ተያይዞ ጦርነት ማንሳት ምንድነው የሚለውን ማንኛውም ሃይማኖት ማለት ነው ያመናችሁትን ሃይማኖት ስርዓተ አምልኮታችሁን ያንን ሃይማኖት የሚመስሉ ነገሮችን የምታደርጉበትን ቦታ አካሄድ ጊዜና ማንኛውንም ነገር አታደርጉም። እኔ የማምነውን ነገር ነው የምትሄዱት። ይሄ እናንተ ይዛችሁት የነበረውን ነገር ስርዓተ አምልኮቱን አትፈጽሙም፣ አብራችሁ አትሆኑም፣ ሃይማኖታችሁ እናምነዋለን የምትሉት ነገር በሙሉ በተግባር አትገልጡም የሚል ጨቋኝ አካሄድ ከመጣ ያን ጊዜ ተነስቶ መቃወምና ጦርነት ማወጅ ጂሃድ ወይም ሰማዕትነት ወይም የመስቀል ጦርነት ይባላል። በእስልምናው ጂሃድ፣ በክርስትናው የመስቀል ጦርነት ወይም ሰማዕትነት ይባላል። ፈጣሪ የፈቀደውና እምነታችሁ የሚፈቅደውን ነገር አታደርጉም፣ የኔን ትከተላላችሁ የሚል ባለጌ ጋጠወጥ የመጣ ጊዜ ከዛ ውጪ የትም ቦታ ላይ ሃይማኖት ማለት እኮ የሆነ ነገር አለ። አንድ ቤተሰብ ላይ አንዱ ቄስ 6 ሰዓት ላይ ይበላል፣ አንዱ 9 ሰዓት ላይ ይበላል። ጾም ውለው ማለት አንዱ 12፣ አንዱ ደግሞ ከቀን አንድ ጊዜ ብቻ ይመገባል። ግን ሁሉም ቄሶች ናቸው። እምነት ማለት ያ ነው። ሁሉም በዘራው ልክ ፍሬውን ያጭዳል። እምነቱ የሚከሰበው ከፈጣሪ ስለሆነ እንጂ መሐመድ ስለተባለ እንደዚህ ነው፣ ገብረ መድን ስለተባለ ክርስቲያን ሃይማኖተኛ ነው፣ የሆነ ሰው ስለተባለ ቶሎሳ ስለተባለ እንደዚህ ተብሎ ነው። ይሄ እንዳልኳችሁ ሁልጊዜም እንደምናገረው ዛሬም ብደግመው የኔነት በሽታ ያጠቃት ዓለም ውስጥ ራስን ለማስመለክ ራስን ገዢ ለማድረግ የራስን ሹመት ለመቆለል የማይገባን ግብይት ለማግኘት የሚደረግ የርኩሰት ጥግ ያለው በሰዎች ዘንድ። ኢትዮጵያ ኑርልኝ ውድ ጉባኤ በርታ። ኢትዮጵያ ከፍታ በቅርቡ እናያለን። ጃውሳው እንደ እባብ አናቱን ይባላል። ተባረክልኝ ለሱፐር ቻቱ ተባረኪ። ያ ምንም ጥያቄ የለውም ይባላል፣ ይመታል። ዛሬም ላይ አንድ ቀንም አንድ ሰዓትም አንድ ሰከንድም ግን ሊያመልጠን አይገባም። ምክንያቱም እነዛ ሰዎች የረከሱ ናቸው። እነዛ ሰዎች ሰው እያጋደሉ ነው ገንዘብ እያገኙ ያሉት። እነዛ ሰዎች በጣም የእናት አባታቸውን ማንነት ሁሉ የካዱ ናቸው። እነዛ ሰዎች ከየት ተነስተው የት እንደሚደርሱ የማያውቁ ካዲዎች ናቸው። የትኛውም ቦታ ላይ ደም ያፋስሳል ላሉት ነገር ላይ ሁሉ ስፖንሰር የሚያደርጉ ከየቦታው አሉ። ቃርሚያዎቹ፣ ጥራጊዎቹ እንደ ኢራ ኦፍ ዲዛስተር የጥፋት ዘመን ጥፋትን በላይ ላይ ያርግልህ ወይም ያርግልሽ ራስን ክደህ የመጣና እንድንድ አይነት ርኩሰቶች ስላሉ ያንን ሃይማኖቱን አርክሰው ከሚጠበቅበት ቦታ ላይ መምህር ሆኖ ያንን የማይኖር ሰው ነው እንጂ የሚያናድደው በቦታው ላይ እንትን ያለለማ ቢሆን ምን ችግር አለው? እና እንድንድ አይነት እንትኖች አሉ። አጥፋቸው ነሳሮኔ እንድንድ አይነት ተባዮችን ተለተሎ መጥረግ ነው። ምክንያቱም እነሱን በእውነት ቀብራቸውን እስካንድያው ድረስም ማጥፋት በጣም የግድ ነው የሚለው የግድ አያስፈልጉም። ለኢትዮጵያችን አያስፈልጉም። ኢትዮጵያ ውስጥ የሚሰሩ ሰዎችን የምናበረታታበት ከእነሱ ጎን ላይ ሆነን እኛም ለመልካም የምንሰለፍበት ዘመን ነው መምጣት ያለባቸው። እነዚህ አጋንንት ይሁኑ ሰው ይሁኑ ሴት ይሁኑ ወንድ ይሁኑ በያዙት ነገር ላይ ሁሉ የሚያፍሩ የተዋረዱ የተሸጡ የተለወጡ ሁልጊዜም በደም ንግድ ውስጥ ላይ የሚኖሩ ወይም በደም ባህር ውስጥ የሚኖሩ አሳዎች የደም
ውላጆች ያጋንንት ፈረሶች ናቸውና እንደነዚህ አይነቶች ክፎችን በማጥፋት ላይ ምንም ጥያቄ በሌለው ሁኔታ እንትን ማለት አለብን እንጂ በጣም አሁን ወንድማችን እዛው አንድ የቤተ ክህነት ሰው ስለሆነ እዛ ቦታ ላይ የሚሰለጥኑትና በየቦታው ገላጋይ በሌለበት አንድ ቄስ ሊያስታርቀዶ ሞተ ሲባል ሰምታችኋል? አንድ ሽማግሌ ሄዶ እንደዛ ሲደረግ ሰምታችኋል? የለም። ዛሬ ስለ ሀገራዊ ምክክር ኮሚሽን ዛሬ ስለ ሽግግር ፍትህ የሚያወራ አለ? የለም። ዛሬ የሚያወሩት ስለ ሁቲ ስለዛ በሆነ ቦታ ላይ ያንን የደም ነገር ያላዳረሱት ነገር የለም። ሁሉን አዳርሰዋል። ከዚህ በኋላ ቤት ሊነግሩ ይችላል። ወያኔ በትግራይ ህዝብ ነገደ። ከዛ እስከ ደብረ ሲና መጣ። ከዛ በኋላ በየቦታው ላይ ያገው ሸንጎ ብሎ ሰቆጣና ምናምን ላይ ያንን ሁሉ ነገር አደረገ። ከዛ ቅማንት ብሎ በዛ ላይ ያንን ህዝብ አቋሰለ። ከዛ ጉምዝ ምናምን ብሎ እንትን አለ። አስቡት። እንደዛ አይነት ነገሮችን ሁሉ አደረገ። እዚህ ኦሮሚያ ክልል ላይ ሸኔ እንደዚህ ብሎ አለ። በሁሉም ቦታ ላይ ተዳረሰ። ሁሉም ነገር ያልተዳረሰ ነገር የለም። ዛሬ ይበቃል ወደ ትክክለኛው ነገር መምጣት። መሪን እንኳን መብላትና ማጋደል ሁልጊዜ ለውርደት ነፃ ያወጡትን ካልኩሌት ማናደርግ። እሺ አወሩ በሉ ገደሉ። የነዚህ ተባዮች እድሜ ለምን ይራዘማል የሚለው እንትን ማንለው? አይ የሞተው ናሁሰናይ ቶሎ መግለጫ ስጡና እኛ እንለምንበት የኛም ይሁን የሚል ጭንጋፍ የኛም ይሁን የሚል ጭንጋፍ ያንን በቀጥታ መከታተያ መረጃ ደረሰው ገደል ምን ቄስ ሆነ? ምን ቄስ ተግባሩ ሌላ ስሙ ሌላ ሆነ እኮ በቃ አለቀ እኮ። ያ ደግሞ በጣም የዛ ቦታ አርካሽ የዛ ሃይማኖት አርካሽ አጥፊ ማለት እኮ ነው። በተለይ የተቀደሰ ነገር ስም ይዞ ተቀደሰ ስራ ሊሰራ ተወክሎ የረከሰ የአውሬነት ስራ ሲሰራ እኮ እንደዛ አይነት ጥናት እኮ የላትም ቤተክርስቲያን ራሱ። እና በጣም አሳዛኝ ነው። እግዚአብሔር እንደው ትልቅ ታሪክ ካላመጣ ከባድ ነው። ፈጣሪ ድረስ በሱ ላይ ማመጽ ነው እኮ። አሁን ትንሽ ትልቁ እንግዲህ በጉልበቴ ነው አለ መስቀሉን ትቶ ያየው በመሳሪያ ማመካት ሲመጣ እኛ ዘንድስ ያገኝ የተሰራው ባለው በሙሉ ወጥቷል እንጂ አብሮ አደረሰን ቦቶ አሁን የባለፈው ነው የመጀመሪያው የባለፈው ሁለተኛው ጦርነት ላይ በጣም አሁን በቅርብ በዚህ በጎንደርም ዙሪያ ላይ እሱ አሁን በዛ በእንቅስቃሴ ላይ በነበረበት ላይም በዛ ላይ የተነሱት እንደዛ አይነት ሰዎች አሉ። በቄስ ስም ነው። አሁን ቄሶች ከሰማችሁ በተለይ ቀሲስ በላይም ላይም ስላላችሁ ቀሲስ በላይ ላይ በዛ ልክ የተነሳችሁበት ለምንድን ነው? ሁሉንም አውግዙ። ስታወግዙ ሁሉንም ስትሸፍኑ ሁሉንም ሸፍኑ። በግልጽ ግን ትንሽ ትልቁ የሚያነጻጽረውና የሚያውጉድ ታይቷል። ዛሬ ላይ ማየት ያለብን ይህን ታሪክ እያያዝን እንሂድ። እነዚህ መጥፎችን ደግሞ በያገኘንበት መጥረግ ነው። እዚህና እዚህ ተደብቀው የሚመጡበት አለም በይፋም ቢሆን ሀገር እንዳይኖረን አብረን እንዳንኖር ያገኘነውን ነገር ሁሉ እንድናጣ እነሱ ግን በዛ በደም ንግዳቸው እንዲበለጽጉ የሚሄዱ ሰዎችን እናጋጥ። ያልተዳረሰ የለም ያልናችሁ ክልላችን ሀገራችን በየቦታው በግልም ባንድ ላይም ተራርሶ በንሰሞን እዛች ጃዊ ወይም መተከል አካባቢ ላይ አገውና የጎጃም አገው ያው ይዞነ ማለት ነው። አገውና አማራ ብለው ያሏት ነበረች። ያችን እንኳን በንሰሞን እዛ ሲያጧጥፉ ነው የቆዩት። ጃዊ አካባቢ ላይ የተለያዩ ነገሮችን እየሞከሩ ማለት ነውና አሁንም በዛም ይባላል በዚህም ይባላል። ክፎች ያተግባራቸው ነው። እኛ ደግሞ እነሱ ላይ በደንብ አድርገን መስራት ያለብን ነገር ሰርተን ሀገርን ወደፊት ይዞ መሄድ አለብን እንጂ ከመንግስት ቤት ውስጥም ሆነው በተለያየ ቦታ ላይ ሆነው እግር እየጎተቱ ያሉ ሰላም እንዳይመጣ ሀገር እንዳትቀጥል አሁንም ከዛ መከራ ውስጥ ሆነን ዜናችን ሁሉ ተሻገርነው ያለውን መጠፋፋትና መገዳደል ሁሉ አልተሻገርነውም እያሉ እየመለሱ በዛው ቆፈን ውስጥ እንድንኖር የሚሰሩ አሉ። ዛሬም ድረስ አሁንም ድረስ ከእንደዛ አይነቱ አመለካከት ላይ ራሳችንን ገለል አድርገን ካልወጣን የነዚህ ሰዎች ያ ተግባራቸው ነው ያ ስራቸው ነው በዛው ይቀጥላሉ ነው። ግን አንፍቀድላቸው። እነሱን መስማት እኮ በጣም ስለሚያስጠላ ነው እንጂ ኳል የሚያወሩትን እኮ ታያላችሁ ብዬ ነው እኔ የማላመጣው። መልካም ነገሮችን እንዳናይ ጊዜያችንን ለመሻማት ስለሚያደርጉት ነው እንጂ እኮ እንደዛ ነው እንደዚህ ነው እየተባለ አለ በቦታው ላይ የሌለ የጎንደር ፋኖ እንደዚህ መግለጫ ሰጠ ተብሎ የሆነ ፋኖ እንደዚህ መግለጫ ሰጠ ተብሎ የማንም ሌባ ይሄን ተናግሮ በዚህና በዚህ ባክሽ ምን ያመጣል? ተይው።
ያገዛዙ ስርዓት የምናምኑ ምናምን እያሉ ተስፋችንን እያመነመኑ ይሄ የሆኑ ግለሰቦች ይመስላችኋል። ያገዛዙ የምናምን የምንቆምባት የምንኖርባት የትም ቦታ ላይ ሄደን አይደንቲፋይ ታደርገናለች የምንላትን ሀገር በዚህ ልክ የሚያረክሱ ርኩሶች እንዲህ በቀላሉ የሚናገሩት ይመስላችኋል። ቄስ በላይ ጋር የተሰራውን ቁማር ብታዩ አፍሪካ አንድነት ድርጅት ከኢትዮጵያ እንዲነቅል አንዱ የወያኔ ወረራ በስጋት ተይዞ ወደ ኬንያ ጽህፈት ቤቱ እንዲያካሄድና ወደ ሌላ እንዲሄድ ያሻጠሩ ጅኒዎች የጅኒ ፈረሶች የአጋንንት ፈረሶች ነበሩና ዛሬ ላይ ቄስ በላይ ከዛ አጋንንት ብለው አውቀውትም ይሁን እሳቸው አያውቁት ብቻ ያን ሰነድ አዘጋጅቶ የላካቸው ይሁን ከዛ ቀጥሎ የመጣው የተከበሩ ናቸው እሳቸው እሱንም የሚመስሉ ሰዎች ከመጡ ነገ ማን ይታመናል? እዚች ሀገር ውስጥ ተከበረ የተከበረ የሚባሉ ሰዎች እንኳን የሚታመኑበት ሀገር አይደለም። አጭበርባሪ ናቸው። የተከበረ ስም ይዘው እንኳን የረከሰ ስራ ይሰራሉ የሚል አሻጥር ከሪፖርተር ጀምሮ የሚሰራበት እዛ ጋር የብልጽግና የትግራይ ሰዎች የሰሩትን ቤት የቀማ የብልጽግና አመራር እና ያን የዘረጋውን መዋቅር ላይ በስርቆት ነበር ማለት ነው። መንግስት እዚህ የተፈናቀሉ ይመለሱ፣ በወንጀል ያሉት ደግሞ በሽግግር ፍትህም ሆነ በማን ይጠየቃሉ። ነገር ግን ሀገር እንደ ሀገር ሊያሻግር የሚችል ስራ እንሰራለን፣ ያንን መከላከያ ሰራዊቱ በኃላፊነት ወስዶ ይሰራል እያለ የፌዴራል መንግስቱ አይ እዛ ጋር የተቀመጡ ሰዎች ኦር ተሸጠዋል ወይም የሆነ ነገር ብሏል አንሰጥም፣ ይሄ በቃ የወያኔ ነው ወይም የትግራዊ ገንዘብ ቤት አንሰጥም እንቀማለን ብለው ቀምተው ነበር ማለት ነው። ከዛ ከቀሙ በኋላ ደግሞ የለም እንን ማታረጉማ ከሆነ ብለው ትጥቃቸው ጋር የነበሩ ሰዎች መሳሪያቸውን ይዘው ሲገቡ ሩጫ። ከዛ በኋላ አይ መዋቅሩ ፈረሰ ተወረን ምናምን አሁን መከላከያ ገባና ደግሞ ፌዴራል መንግስቱ ሲቀበል ያን ቦታ እነሱ ይወጡ እነዛ የታጠቁ ኃይሎች ከተማውን ለቀው ይወጡ ናቸው ሲባል አየለም ሊመለሱ ነው እንጂ አሁን ወጡ አይቀሩም። እንዴት አወቁ? መጡ ብሎ የጮህ ሰው ሲወጡ ወጡ ማለት አለበት እንጂ የለም ሊመለሱ ነው የሚለው ቁማር የሚጠቁመው ነገር አለ እዛ ቦታ ላይ። ውሸት ነው ዝም ብሎ ነው እየቀለዱ ያለው። ራያ እንዴት ነው? ራያ ሁሉ ጠፋ፣ ስልክ አይሰራም። ስልክ አይሰራም። እዛ ገባ ራያ ተማታ እንዴት እያደረጋችሁ ነው ታዲያ? ማገሩ ወጣ እንዳንታይ ሲሆን መጨረሻውን ነው ዘጋግተን ማለት አይጓዳ እና አሁን ምን ላይ ደረሰ ሀገራችሁ ውስጥ? አገሩ ደህና ነው እንጂ አይደል? እና ሰላም ነው ሁሉም ሰላም ነው አልሐምዱሊላህ። አንተ በባል የጠፋም ብቻ ደህና ነው። አንዳንድ ማያማ የተለመደ አይደል? አሁን እኮ መጮህ እንጂ እኮ ሰላም ጋር ተሸንተን ያፈ ነገር ባይለው ወዲያውና ተግባሩ ይለኛል። ማም የት ነው ያለው? አፋርት ነው ወደ ዛሬ ዛሬ ነው የሰማለ ወደ ታወርጃው እና እንዴት ነው? እዛ ቤተሰብ ሁሉ አሁን እኮ አላማጣ እንትና ወያኔ መጣ ያለው አንጫጩታል ነው ብዙም ትንለው ገና ነው። እዛው ላይ ቆየ እስከ ዛሬ ድረስ ባንክ አስገባ ትራንስፈር አስገባ ምንም የተስተካከለ ነገር የለም። ምንም የለም። ስለዚህ ዝም ብሎ ወሬ ላይ ነው እንጂ ምንም ከተለመደው ምግባር ተግባር ውጪ የወጣ ነገር የለም ማለት ነው። አዎ ያው ብቻ አሁን ነው እንደሆነ የመጀመሪያ ብልጽግና የሚባሉት ነበሩ አይደለ? እነሱ አሁን ደግሞ የሚባለው ደግሞ መሳሪያ አላስረከቡ የሞኝ አካባቢ የተቀመጡ ነበሩ። ትግራይ ውስጥ አዎ ትግራይ ውስጥ ማለት ብዙዎቹ ራያ ተወላጅ ናቸው። እሺ አሁን እነዚህ ብልጽግና የሚባሉት ደግሞ ያለ ማጣን ግን ብዙ የተለየ አለ። ኦኬ ኮርዳዊት ሰላም ነው ወይ? እንዴት ነህ? ደህና ነው ወይ? እንኳን ደህና መጣህ። ኮርዳዊት በመካከላችሁ አለ ማለት ነው። ጎህ ቴሌቪዥን ማዕበል መረጃ ነው። ሁሉም ነገር እዛ ጋር ተሳትፏችሁ ባቂ ኑር። ሁልጊዜ የምናከብረው አባታችን ወንድማችን ነውና ተባረክልን። እንኳን ደህና መጣህ ዴቭ፣ ሰላም ብያለሁ። ምን ለሚለው እዛ አካባቢ ያለውን ትናንትናም የተወሰነ ነገር አሰምቻችኋለሁና እዛ ጋር ያለው ነገር በሙሉ መጀመሪያ መንግስት በፕሪቶሪያ ስምምነቱ መሰረት ፌዴራል መንግስቱ የሆነ መንግስታት በእድሜያቸው ልክ የሚፈቱት ወይም ነገ ደግሞ ተደብቆ ቆይቶ የሚወጣ ቁርሾ የሚያስነሳ ነገር መሆን የለበትም። ወያኔ ህገ መንግስቱ የሚለው ህገ መንግስቱ
ለእርሱ እንዲጠቅም ሌሎችን ደግሞ እንዳይመች ተደርጎ መሰራቱን ስለሚያውቅ በዛ መልኩ የሚጮህበት ነው። ያ ሳይሻሻል ያ ኢትዮጵያንና ኢትዮጵያውያትን በአንድ ላይ የሚያስተሳስር ለኢትዮጵያ አንድነት የሚሰራበት ዘመን ሳይመጣ ነው እሱ መጠቀም የሚችልበትና ለዛ ነው ህገ መንግስቱ እያለ የሚጮኸው ማለት ነው። ያንንም ደግሞ ጽፈው የሰጡት እንዲያስፈጽምም ደግሞ የሚያደርጉት አሁንም ከኋላ የሚገፉት አሉ። ልክ ብድር ሲሰጡም የእነሱን ቅኝ ግዛት ካልዘረጋን የሚሉ ሰዎች ማለት ነው። እና በእንደዚህ አይነት መልኩ ይጮሃል። እነዚህ ደግሞ የአማራን ስም ያዙ እንጂ ራያና ያንን ትተው እኮ ነው ጎጃም ላይ ሰው መግደል የጀመሩት። ወለጋ ላይ አውርተው እኮ ነው እዛ ጋር ሰው የገደሉት። አጣዬ ላይ ምን ሲሰሩ የነበሩ ሰዎች ናቸው እኮ ዛሬ እዛ ጋር እየገደሉ ቅድም ያሰማኋቸው የዘመነ ካሴን ምን እያለ እንደሆነ እያያችሁት እንገላለን እናለን መሬቱን እንቀማለን። ይህንን ነው መጨከን ያለባችሁ። መከላከያ ሰራዊት ጋር ሆኖ መረጃ የሚሰጥን ሰው ነው እያለ የሚለው እንዲህ አይነት አውሬዎች ከዚህ ተቀመጡ። በቃ በግልጽ መጡ ማለት ነው። ቀደም እዛ ወልቃይት፣ እዛ ራያ፣ እዚህ ወለጋ፣ እዚህ አጣዬ እያሉ ይሉን ነበር። ዛሬ ግን እዛው ቤታችን ላይ አምጥተው የሚሰሩ ሰዎች አሉና እዛ ላይ ራያ ላይ ሄደው ይሄንን ጉዳይ እናደርጋለን ያሉ ሰዎች ምንድነው እንትናቸው ዘረጉ መዋቅራቸውን። በአማራ ክልል እንትን አለ በጀት የለም ምናምን እያሉ ነበር የቆዩት። በኋላ ላይ ትግራውያን የተፈናቀሉ ሰዎች ሊመጡ ሲሉ አትመጡ ቤቱን ወይም ያለውን ነገር ወርሰው አንሰጥም አሉ። ከዛ በመሆኑ አካባቢ ላይ ነበሩ የራያ አካባቢ ተወላጆችም ነበሩበት እስካሁን ድረስ በሽፍትነት የቆዩ ወይም ጦርነቱ ከተጀመረ በኋላ በዛው የቆዩ ማለት ነው። እነዛ ላይ ሲገቡ ይሄን ነገር ለምን አታደርጉም? የተፈናቀሉት ለምን አይገቡም? ቤታቸውን ለምን አሰጧቸውም ሲባል ሮጠው ወጡ። ከወጡ በኋላ ምን አሉ? በሌላ እጃቸው አማራ ክልል መንግስት ውስጥ ሆነው ከአቶ አረጋ ጎን ተቀምጠው እንግዲህ ለአራተኛ ጊዜ ተወረርኩ፣ ጦርነት ታወጀብኝ የሚል መግለጫ ወጡ ማለት ነው። ያና ይሄ ቅንጅታቸው እንድታናብቡት ሞር እናንተ በደንብ ትርጉም በሚሰጥ ሁኔታ ለራሳችሁ እንድትተነትኑ ትፈልጋለሁ። እንደዛ አደረጉ እንጂ ሌላ የሆነ ነገር የለም። ምንም የተስተጓጎለ ነገር የለም። ምንም የለም። እነሱ ያን የትግራውያንን ቤት ቀሙ። ለምን ትቀማላችሁ የሚል ታጠቁ ሰዎች ሲገቡ እነዚህኞች ጥለው ወጡ። መዋቅሩ በዛ ፈረሰ። ወይም እዚህ ጋር የአማራ ክልል ባዴን የዘረገው መዋቅር ፈረሰ። ከዛ መከላከያ ገባ። እነዛ የታጠቁ ኃይሎችም ጥለው ወጡ። የሆነው ይሄ ነው። ለምን ወጡ? የነዛ ቤት ስለነበረ የሚል ነው። እነዛን አናስገባም ብለው ከለከሉ። የታጠቁት ተፈናቀሉት አላማጣ ላይ አናስገባም ብለው ይሄ ብልጽግና ያለው አመራር የተፈናቀሉት እንዳይገቡ ብለው ከለከለ። ከግሪያ አናስገባም ብሎ ከለከለ። እሺ አሁን ይሄ ራሱ ቢያንስ እነዚህ ሰዎች ኢትዮጵያዊ ናቸው። ሰርተው ለፍተው ሰርተው እንዴ በጊዜው ከሆነ ፖለቲካ ምዝኛ ተቃያሪው ሲቃየር ለቆሆኖ ነበረ። እነዛ ልጆች ደግሞ መከልከሉ ትንሽ ከበድ ይላል። በጣም በጣም ወንጀል የሌለባቸው ናቸው እነዚህ ምንም የሌለባቸው። ስለዚህ ሀብታቸውን ለመውረስ ቤታቸውን ቀምቶ በቃ አስገቡ ማለት ነው። ተወልደው ብቻ ሲከለክሏቸው እነዛ በረሃ ያሉት ምሳሌ ያላሰከሙ እየመሰከሩ ነው። የብልጽግና መሪዎችን ማለት እሺ። እነዛ ደግሞ ከመከላከያ ጋር አንድ ናቸው። መከላከያ ነው አይነኩም ያው ይታወቃሉ። ጥያቄያቸው እንደተጠየቁ ለነሱ ሁኔታውን ለነሱ ያስረዱ ነው እንጂ የፈለጉት ማለት ነው። መከላከያ ደግሞ አሁን ተው እንዲህ ነው ተረጋጉ ካለኝ ሲስተካከል ምን ይሆን አሁን እዛ ሲመጡባቸው ፈርቱ ከሆነ ለዘጥራት የብልጽግናው ፈጥተው ሸሹ ብልጽግና ይፈል ያማ የፌዴራል መንግስቱ ይዛል ተባለው። እና ሁኔታው አሁን ወሳይ ያስረክባሉ። ያው ከሁሉም ፌዴራል ይመራዋል ነው ነገሩ። እስካሁን መቅረፋው ተቋረጠም ስልጣን ተቋረጠም ባልተቋረጠ ምንም ነገር ማለት ማስተጓጎል ነገር ምንም አላጋጠመም። ይፈጠር በቃ በወሬ እንጂ በተግባር የለም። በተግባር ምንም ችግር የለም። ዋናው ይሄ ነው የሚፈለገው። እነሱም በአግባቡ ናቸው። ያው ስሙ በመከላከያ ነው ከተማው ችግር የለም። ጥሩ ነው። አማራ ክልል ተወረኩ ምናምን የሚል አለ። ማጋነን ነው እንጂ ምን ይላል? በቃ አጋነኑ። እያጋነኑ ምን እያሉ ሰውን ወደዛ መባላት የሚሄዱ ከዛም ከዚህም ነው ቦታው ላይ ያለ በየቦታው ላይ ያንን ቆሻሻ ነገር ስቦ ለማስገባትና ለመነጀስ ለመረበሽ የሚሰራ አሁንም ክብሩን የሸጠ ወራዳ አለ። በተቀደሰ ቦታ ላይ ርኩሰትን የሚሰራ ቅድም እንዳልኳችሁ የሃይማኖት አባት በሉት አሁን እነዚህ በብልጽግና ስም ላይ ያሉት በተለያየ ቦታ ላይ ይህንን በሽታ ያቆየው
የተከበረ የተወደደ ስም ይዘው በዛ ላይ የሚነግዱ ሸቃላዮች ናቸው እንጂ ዛ ፊት ለፊት ላይ የምናያቸው ታፔላዎች አይደሉም ይሄን ቆሻሻ ወደዚህ እስካሁንም ድረስ ያዘለቁት። ስለዚህ ደብዬ አሁን መግባት ትችላለህ። እኔ ኦልሞስት ጨርሻለሁ። ሐቁን ማግኘት አለብን። እውነትን አብረን ተባብረን ከጉህም ጋር ከማዕበል መረጃም ጋር እውነትን ከያዙ ሰዎች ጋር ሆነን አብረን በመሆን ይህንን ሁሉ ከዛና ከዚህ የሚቅበዘበዙ የኢትዮጵያን ጠላቶች መቅበር አለብን። ዝንቦች ናቸው። የሰው ልጅ በተፈጥሮ ለውጥ ያመጣል። ዝሆን እንኳን ሰልጥኖ ኳስ ይጫወታል። የተለያዩ እንስሳዎች ጅብም ሰልጥኖ ወዳጅ ይሆናል። ግን ኢትዮጵያ ውስጥ ያሉ ሰዎች እንደ ዝንብ ምንም ነገር ቢደረግላቸው ኢትዮጵያን ከመውጋት የማይቆጠቡ ዝንቦች አሉ። የባህሪ ለውጥ የማታመጣ ፍጥረት ብትባል ዝንብ ነው የምትባለው። እሱን የሚመስሉ ጽንፈኞች አሉ በተለያየ ቦታ ላይ ደም ላይ አሉ። ቅድምም እንዳልነው እዛም መሀል ሜዲያም የተለያዩ ቦታዎች ላይ እንደዚህ እየገቡ የሚነጅሱን የሚረብሹን አሉና ወደዛ እንገባለን። አብረን ያለነው ሐቅን ይዘናል። ለነዚህ ግን ምንም ጊዜ መስጠት የለብን። ለክፎች እኔ 1 ሰከንድም መስጠት በእውነት ጥሩ አይደለም። ይበቃናል። እስከ መቼ አይበቃም ወይ? ለምንድን ነው 1 ሰከንድ እንኳን እነሱን የምናደምጣቸው? አዎ በቃ ይሄ ነው ብሎ ያወራሉ። እንስማቸው። እንደዚህ እድሜያቸው ይርዘም። ምሁርነትን ሁሉን ነገር እኮ ነው እንዲያስጠላ ያደርጉት። ፕሮፌሰር ተብሎ የሚናገሩትን አገር አፍራሽ በተለያየ ቦታ ላይ እኮ በጣም እንድንጸየፋቸው የተከበረውን ነገር በሙሉ ለማርከስ የሰሩት ነገር እኮ በቃ ይሳካላቸው እኮ ነው። የተለያየ ቦታ ላይ ያሉ ሰዎች እብድ ከተባለም የራሳቸውን እብደት ለምን እንጋራቸዋለንና በጣም ስላስጠሉኝ ነው። ለነሱ ቁናንስ ዴቭም ግባልን። አሁን መሰረት ነው። ተባረክልን። ኢትዮጵያ ታበጽደው ይሃ በእግዚአብሔር ትቀጥላለች። ግን ዛሬ እንጀምር እስኪ። ዛሬ ላይ ኮመንቱንና ቪውን ወጣ ብላችሁ ዩት የሀከሮቹን ጉድ እያለ ነው ዴቭ። በተለያየ መልኩ እንግዲህ የሚሳደቡት ምን የሚችሉት ነገር በሙሉ ሊያደርጉ ይችላሉ። እንዴት እንደሆነ አይዶን ነው። እነሱ በሰለጠኑበት ነገር ላይ ሁሉ ክፋታቸውን እየረጩ ነው ያሉት። እውነቱን እናውጣው እና ዶክተር አብይን ማንም ካልሹን መሆን አትችሉም። አባቴ ዶክተር አብይን በጣም ስሙን ካልጠራችሁ እንደው የማይሳካላቸው በጣም ብዙ ብኩኖች አሉ። ሰው ሆነው ተከብረው ከተከበረ ማንነታቸው ጋር ወርደው በጭንጋፍነት እንግዲህ ልጁን አንስተውት ይሁን አይዶን ነው ያደጋችሁበት ምድር እናንተን የወለዱ እናት አባቶች ወይም እናንተን ሰው ብለው ያሉ ሰዎችም ካሉ እነሱ ራሳቸውን ይጠይቁ። በዛ መልኩ ነው የምንሄደው። አሁንም ዝምና እዚህ የሚገቡ ዝንቦች አሉ። ዝንቦችን ደግሞ ያው ቦታ አንሰጥም። ይሄ ግዴታ ስለሆነ ነው። የሆነ መብት ምናምን አይደለም። ሐቅ ይቀጥላል። በዚህ ልክ እየተቃጠላችሁ ተንቀዠቀዣችሁ የምትገቡት ለምን እንደሆነ በቃ ማዕበል መረጃ ላይ አትግቡ። እዚህ ጉባለች ላይ አትግቡ። መሀል ሜዳ፣ መሀል ሚዲያ፣ ሐቅና ሳቅ፣ አዲስ ምንጭ በቃ እውነት የሚወዱ ቦታዎች ላይ አትግቡ። በቃ ዝም ብላችሁ አትቀመጡት። በያላችሁበት እናደርሳችኋለን። አንድ ነው ትናንትናና ዛሬ ላይ እኔ በጣም የእውነት ልጆች ላይ ጋር ባለኝ የምወዳቸው ሰዎች ጋር ባለኝ እንትን ላይ ትንሽ ስሜታዊ ቢሆንም የነዚህ ክፎች መንቀጭቀጭ ግን የስራችን ስኬት ምስክሮች ናቸው። ዶክተር አብይን መከላከያ ሰራዊትን ተውት። እንደኔ አይነቱ ጋር ብቻ አግጠሙ። እሱን ስሙን አትጥሩት። በቃ አይመጥናችሁም። ምንም ሌት ተቀን በስራ የሚሄዱ ሰዎች ናቸው። ቀን ከሌት የሚሰሩ ሰዎች ናቸው። ምንም ነገር አንተ እዚህ የምትሳደቡ እናት አባታችሁን የምትወዷችሁ ያሳደጓችሁ ዋጋ የከፈሏችሁ ሰዎች እኮ የምትክዱ ናችሁ። እናት አንተን ለማሳደግ ስትጎሳቆልኮች የኛ ሰራተኛ ናት ያልክነህ እናት እኔ ካድክነህ ጾታቸውን የሚክዱ አሉ። እዚህ የሚመጡ ጾታቸው ወንድ ይሁን ሴት ይሁን የማያውቁ ሃይማኖታቸው ምን እንደሆነ እናይታ አንዴ ሙስሊም ይሆናል፣ አንዴ ክርስቲያን፣ አንዴ ገብረመድህን፣ አንዴ ቶሎሳ፣ አንዴ ይርገጤ ይሆናል። በዚህ ልክ በራሳቸው የምታፍሩ ሰዎች የትኛውን ቦታ ላይ በቃ አትግቡ። ለልቂት ለማለቅ ካልሆነ እንጃ ተፍረክርከዋል፣ ተዋልደዋል። አንተ ቀጥለ እሺ። አመሰግናለሁ ዴቭ። እንደዚህና እንደዚህ እያላችሁ የምትሉትን ነገር አይሆንም እንዴ ገና እንዴት ነው በሺ የሚሆን ማለት 50 ሺህ 20 ሺህ 30 ሺህ እንደዚህ ሳብስክራይበር ወይም ቪወር እንኳን አታዩትም እንዴ? በቃ መዝጋት ባለባችሁ ዘግታችሁት ከሆነ የተለያየ ነገር አድርጋችሁ ከሆነ ያው ለምን እንኳን አትተውትም እንዴ? ያን ሁሉ አድርጋችሁ እንኳን 3000 ሰው ያየው ቪዲዮ የለኝም እኔ 3000 ሰው የመጨረሻው 2000 ምናምን ሰው ነው ያየው። 200
መጋቢት 24 2010 ላይ እና ቱርፋቶች የሚል ቪዲዮ ሰርቼ አደራችሁን የምወዳችሁ ሰዎች እንድታዩት 240 ሰው አካባቢ ነው ያየው። እና እዛ ቦታ ላይ የሚናገሩት በቃ በነዛ ቱርፋቶች አይደለም እንደ ህዳሴ የተሰራው፣ በነዛ ቱርፋቶች አይደለም እንደ ከከረንሲ እንትን ነፃ ያወጣ ነው፣ በነዛ በ2010 መጋቢት 24 ቱርፋቶች አይደለም እንደ ኢትዮጵያ ዶዋን ጂቲፒዋን እንኳን ሊቆጣጠር የሚችለውን ነገር ነፃ ያወጣችሁ፣ በነዛ አይደለም ወይ አሁን ያሉ ልማቶች የቀጠሉ፣ በነዛ አይደለም ወይ በምርጫ ያላሸነፉ ሰዎች ወደ ስልጣን መጋራት የመጡት፣ በነዛ አይደለም ወይ ሐሳብ ያላችሁ ሁሉ አብረን እንኑር የሚል አዚም በቃ የማይታመን እኮ አሁን እኛ የከበደን እኮ ነፃነት እኮ ማስተዳደር እኮ እዝሞ በእንጀራና ሲቀጠቀጥ ያደገ ሁሉ በየሄደበት ያንን ቀጥቀጣውን ነው ማካፈል የፈለገው። ነፃነቱን አያውቀውማ። ቀጥቃጩ እኔ ቅድምም ዴቭ ጋር ተደፍሯል እነዚህ ሰዎች እያልኩ የነበሩካቸው አሉ። ሀብታሙ እንደዛ ነው ከሌ እንደዛ ነው እየተባባሉ የሚባባሉት አለና ከኋላ የሆነ የተደረጉት አለ ብዬ እምላቸዋል። በቃ ወንድነታቸውን ራሱ የተገሰሱ ይመስሉኛል። በየሄዱበት በሚሉ ወያኔን ይሻለናል እያሉ እዛ ጋር የሚያመልኩት እንደዛ አይነት ሲደፈሩ ነው ይባላል። በእንደዛ አይነት ስሜት የማያቸው ሰዎች አሉ። አንዴ ተገጣጠምና አንዴ ተሰዳደብን ይላሉ፣ አንዴ እንደዚህ ይላሉ። ምንም ቢሰዳደቡ ምን ቢሉ ቢራገጡ በራሳቸው ካልኩሌት ያደረጉት የደም ትርፍ አልደርሳቸው ካለ ብቻ እንጂ እነሱ ለሰው አስበው አይደለም። ለሰው ለማንም ለራሳቸው እንኳን ያስቡ። የትኛውም ቦታ ላይ ቢገለጡ ማን ምን እንደሚያደርጋቸው ያውቃሉ። አይደለም ኢትዮጵያ ውስጥ እስኪ ባላችሁበት ሀገር ውጡና የኢትዮጵያ ልጆች አግኙ። የኢትዮጵያ ልጆች አግኙ፣ መልሱን ይሰጧቸዋል። እስኪ አሁን እዚህ አማራ ክልል ላይ ያለው የሚሉ አሉ እነ ማርሸት እነ ዘመነ ካሴ። እስኪ ውጡ፣ አማራ ክልል ካላችሁ ውጡና አንድ ቦታ ላይ ሰላም ናችሁ ብላችሁ ሰዎችን ጠይቋቸው እና ሰላምታ ይስጧችሁ። ወይ ያገታችሁት ወይ ምን ያላላችሁት ሰው የረከሰ ሰው ካልሆነ በቀር እናንተን ሰው ብሎ በሰው ስልጣን የደረሳችሁባትን መከራ በእናንተ እንደሚያካክስ ታውቁታላችሁ። እስኪ ውጡ። እዛ አዲስ አበባም ካላችሁ ተደብቃችሁ ጾታችሁን የምትቀይሩ አልኩኝ፣ ስማችሁን የምትክዱ በቃ ራሳችሁን በዛ ልክ የምታጭበረብሩ ሰዎች ለማንም አትሆኑ፣ ለማንም አትሆኑ። ኢሜልና ፓስወርድ ኦኬ ዴቭ እስቲ እሞክረዋለሁ እንደዛ። ቴንክ ዩ። ኢሜሉ መቀየር ይችላል። አይ ዶንት ኖ፣ እሱን ብቻ ነው ያልሞከሩት። ፓስወርድ ቀያይራለሁ፣ ግን ኢሜሉ የዚህ አካውንት ኢሜሉ መቀየር የሚቻልበት አግባብ ካለ ቀይረዋለሁ። እስኪ እሞክረዋለሁ። የኢሜል አድረሱ መቀየር የሚቻል ከሆነ ምናልባት ወይንም ከተመቸ ነገ ጠዋት ደውልና እናወራለን። እና ያንን የሚመስሉ ነገሮች አሉ። የምትልቁት ነገር የለም። የሚጫወትባችሁ የሚጋልባችሁ ግን አንድ ሰው ነው። የምትገሉት ሰው በመግደል ነው የምትኖሩት፣ ሰው በመሳደብ ነው የምትኖሩት። የምትችሉት እሱም ብቻ ነው። ጭንቅላታችሁ ደርቋል። ቆሞ ቆሮች ናችሁ። 66 ላይ ተቸክላችሁ የቀረናችሁ ናችሁ። ምንም አይነት ቢሆን መልካም ነገር አይታያችሁም። አይናችሁ እልቂት ብቻ እንዲያይ አእምሯችሁም ክፉ ነገር እንዲናገርና በዛ እንዲኖር የተሰራ ነው። አሳሩን እየቴንኪው ሰላም ሁኑልኝ። እና እንድ እየተባለ ማንም የሚቀልድበት አግባብ ላይ ያላችሁት አሁን በዚህ ጭካኔ ልክ የምንፈላለገው ለምንድን ነው ካላችሁኝ፣ እዛ ቦታ ላይ እዛ ጎጃም ላይ እዛ አማራ ክልል ላይ በግል በእያንዳንዱ ሰው ላይ እየደረሰ ያለውን ነገር ስለማይ ያንን ነገር ያደረሰ እንዲደርስ ሰበብ የሆነ ያ ነገርም ከዛ እንዳይወጣ ለማድረግ የሚሰራን ሁሉ በጭካኔ እንድፋለመው በጭካኔ በድፍረት እንድፋለመው ያደርገኝ። ይሄ የመኖር ያለ መኖር ምናምን አለ። ይሄ የሆነ ሲመች ብቻ የሚደረግ ነገር አለ። ከዛ ጋር የነበረን ሰው ሁሉ በጥንቃቄ እንድትከትቡልኝ ምለው በጣም ብዙ ግፍ እየደረሰ ስለሆነና ያንን ያደረሱ ሰዎች ደግሞ ልካቸውን ማግኘት ስላለባቸው የትኛውም ቦታ ላይ በራስ ላይ የደረሰውን መንግስት እንደዚህ የኔን ግዴታ እወጣለሁ። የኔን ግዴታ ተወጥቼ ሳበቃ ነው የመንግስት ላይ መብቴን መንግስት አምጣ ብዬ የምጠይቀው። እና ይሄ ከየሰፈሩ የተጠራቀመ አውደልዳይ ሌባ በክደት የኖረውን ሰው እሱን ማስከፈል ሳልችል እኔ ራሴን ጉድ ራሴ ሳልሸፍን ከዛ ቀጥሎ ሌላ ቦታ ላይ እንዴት እላለሁ? የሀገር ቀይ መስመር የሆኑ ነገሮች ላይ የሚጠረንጠን ሰው ለምን እንኳን እንደሚያደርገው አቅማችሁን አታውቁም።
120 ሚሊዮን ህዝብ የሚመራው ብቸኛው መሪ ሳይሆን ይቀራል ዶክተር ሌሎች እኮ የሆነ ነገር የሚሉ አሉ የተለያዩ ቦታዎች ለምንሄድባቸው በጣም ብዙ ቁጥርም ቢኖር በተለያየ መልኩ ላይ ነው አሜሪካ ላይ ሰላም የኖረው መሪዎች ሰላም ሆኖ ይመስላችኋል አይደል መሪዎች አይደሉም ህዝቡ ነው የሰለጠነው ህዝቡ አስተዋይ ስለሆነ እኮ ነው ህዝቡ ስልጡን ስለሆነ እኮ ነው እንጂ መሪዎችማ ነጋ ጠባ እዛ ሰላም ሆኖባቸው ህዝቡ በጣም አስተዋይ ስለሆነ ሌላ ቦታ እየሄዱ ጠብ ይለኩሳሉ የዛንን ህዝብ ግብርና ምናምን ታክስ የዛንን ህዝብ ኑሮ ውድነት እንትን ይያሉ የዛንን ህዝብ ለሌላ 60 ቢሊዮን ዶላር ለሌላ እሳት ላይ ለማቃጠል አቅደው እየተንቀሳቀሱ የዛ ሀገር ህዝብ አስተዋይ ስለሆነ ነው እንጂ ሎቢስት ገንዘብ ለከፈለው ሁሉ ህግን የሚያጣመም እኮ ሰው ያለው ዛን ህዝቡ ግን ስልጡን ነው አውሮፓ የሰለጠነው እኮ በህዝብ እኮ ነው ስልጡን ሆኖ እኮ ስልጡንነቱ የቀጠለው እኮ በህዝብ ነው እዚህ ጋም እኛ ህዝቦች ከሰለጠን ማንኛውንም ነገር እንደምንፈልገው አድርገን ለመድመን እንችለው እኛንን እኛ የሀገር ባለቤት እኛ የስልጣን ባለቤት እኛ የኢትዮጵያ ባለቤት እንሁን ነው ጥያቄው ይሄ ሁሉ ጭንጋፍ ከዛም ሌትም ቀን የሚለፈው ደግሞ ያንን ነገር ለማሳጣት ነው አንተ አይመለከትም አንተ አሰልጣኝ ነህ ታዲያ እሱ ልብስ አልባሽ ከሆነ ለምንድን ነው ዛሬ ራቁቱን የሚሄደው ለምንድን ነው ዛሬ ራቁቱን የሚሄደው አሰልጣኝ ነኝ ብሎ የሚያወራው ሌላ ምን ሌላ ደግሞ ዛሬ እንደው አማራ ነኝ ብሎ ሰው ያወራ ኦኬ በጣም የሚገርም እኮ ነው እስኪ በዚሁ ስልክ ላይ ስለሆነ ነው ኦኬ እንዴት ነው አጫውት አለ እስኪ ደባው 11 ቤት ላይ እዚህኛው ጋር ብለው እንቢ ይላል ለምን እንደሆነ አላወቅኩትም እስኪ ሼር ላድርግ እኔን ያህል በጣም
ሶስተኛው ከመጣ እሺ ያው እዚያኛው ጋር አልመጣም። እስኪ እዚህኛው ልየው ልሞክረው። የሚባል አሸባሪ ቡድን ከቤተ ክርስቲያን ተመርቆና ሰልጥኖ ሲወጣ ታዩታላችሁ ማለት ነው። በቤተ ክርስቲያን ጸሎት ተደርጎለት ተባርኮ ሲወጣ ማለት ነው። ስለዚህ እስቲ የሚለውን አዳምጡት። የተከበራችሁ የሃይማኖት አባቶች ከዛሬዋ የአቡነ ዘባብሩክ ዓመታዊ ክብረ በዓል አደረሰን አደረሳችሁ። እንግዲህ ተመልከቱ፣ ቤተ ክርስቲያን ውስጥ ነው ፋኖ ማለት ነው። ለአቡነ ዘበብሩክ ዓመት በዓል እንኳን አደረሳችሁ አደረሰን ታለ በኋላ ከዚያ በቀጠል ይህች ቀን የዛሬዋ ዕለት ማለት ነው የፋኖ የመጀመሪያ ታሪካዊት ቀን ሁና ትመዘገባለች። ጀግኖቹ ፋኖች አንድም ምድሯን ሳይረግጣት ለዚች ቀን ፋኖ በዚች ምድር ላይ እንዲያከብር አቡነ ዘበብሩክ ፈቃዱ ስለሆነ ክብር ምስጋና ለእሱ ይሁን። የማን ፍቃድ ነው? የአቡነ ዘበብሩክ የሚባለው ምንድን ነው እንደሆነ አላውቅም፣ ግን ብቻ ግን የዛ ፍቃድ ስለሆነ በዛ እርዳታ ነው ያቸነፍነው። እስቲ የአቡነ ዘራብሩክ የሚባለውን እንግዲህ ምናምን አላወቅኩትም ነው ያለ። ዴቭ ተባረክ፣ እድሜህ ይርዘም፣ ጤና ይስጥህ። በጣም በጣም ነው ብዙ ጉድ ነው ያለው። በዛኛው ስለሆነ ትንሽ አዘገያችሁ፣ አፉ በሉ እንግዲህ። ቀጥሎ ምንድን ነው የሚለው? አይከለከልም። ፋኖ 4 ኪሎ ተገባ በኋላ ይችን ዓመት ጠብቆ ፋኖ ያከብራታል ነው የሚለው። እንግዲህ ተመልከቱ፣ ፋኖ ቤተክርስቲያንን የሚያስመታው ገዳምን የሚያስመታው መስጊዶቻችንን ጭምር በጎጃም ያሉትን እያስወደመ ያለው በግድ ምሽግ እያደረገ ሺዎቻችንን እየገደለ፣ በቤተ ክርስቲያን ግን ቄሶች ናቸው ራሳቸው የሚደብቁት። ከባድ ከባድ መሳሪያ ይደብቃሉ። ፋኖቹን ይደብቃሉ፣ ያስጠልያሉ። ከዛም በኋላ መንግስት የሆነ ምላሽ ሲሰጥ ገዳማችን ተመታ፣ ቤተ ክርስቲያናችን ተመታ ይላሉ። ፋኖን ግን እያሰለጠኑ ያሉት ተመልከቱ። በዚህ በምታዩት መልኩ ፋኖ እየሰለጠነና እየወጣ ያለው ከቤተ ክርስቲያን ነው። ገዳም ውስጥ ነው እየተደበቁ ያሉት። እኒህ ሰዎች ገዳም ውስጥ ይደበቁና የሚያልፈውን መከላከያ ኃይል በጥይት ይቆሉታል። ከዛም በኋላ መከላከያ ኃይል ምላሽ ሲሰጥ ደግሞ ቤተክርስቲያናችን በጣም የሚገርም ነው። ዴቭ ተባረክልኝ። ነገም እንደግመዋለን የግድ። ምክንያቱም ይሄ ቅድምም የተናገረው ሰውዬ በተለይ በአማኑኤል አካባቢ በአማኑኤል ደብረ ማርቆስ ከዛ እንትና ጋስይ አቦ ምናምን እየተባለ 4 መከራ ከሚባል ጮቄ ተራራ የሚባል አለ። በዚህኛው በደብረ ማርቆስ ደግሞ ረቡዕ ገበያ እየተባለ የሚቀጥል አለና እዛ በወንጭፍ ተዋጊ ጀት የወደቀበት አካባቢ ነው። በወንጭፍ የወደቀ ጀት ተብሎ የተሰራበት ነው እና በዛ አካባቢ ላይ በጣም በሚገርም ሁኔታ ሰው እንዴት አይነት ጠንካራ እምነት ነበረውና እንዴት ተበርዞ ደግሞ ያን አካባቢ እንዴት እንዳረከሱት ነው የቅድሙ ሰውዬ የነገረን በስልክ። አሁን ደግሞ ይሄ በዚሁ ላይ የሚመሰክሩትን እኔ አቡነ አረጋዊ ምን እንደሆነ አላቅም፣ ፋኖ ነው የማይለው የሆነ ያበበ ማን የዘመነ ካሴ ያጎቱ ነው ወይም ከዛ በፊት ከዛም ደግሞ የሆነ ነገር ማለት። ምክንያቱም መቼም ከዚህ በላይ እርኩሰት የለም፣ ያረከሰ ነገር የለም። እነዚህ ልጆች ምንም አያውቁም። ማን ይክተባቸው? ማን ያስተምራቸው? እነዚህ ሊሰበስቡ ሊያስተምሩ ቃል እግዚአብሔሩን ሊሰጡ ሰማያዊ ስልጣን ንግስና ተሰጧቸው የወጡ አባቶች ያንን ትተው እዚህ ምድር ውስጥ እየተልፈሰፈሱ ነው ያሉ። የዕለት ሆዳቸው የዕለት የቢራ የአረቄ የጠላ ጉዳይ ይዟቸው ነው ያለው እና እኔ ምን እንደሆነ አላውቅም። ማን ያስተማሩት አለ? ቤተክርስቲያንም እንደዚህ ስናደርግ ከዛ ከቤተ መንግስት መጠን እንደውም መድፍ ሁሉ እያስተኮሰ ሊያከብር እያወራ ነው ልጅ ያለ እና አባቶች በዚህ ልክ ደግሞ ተዘናግተው አንዴ ጋሽ በላይ ቄስ በላይ እንደዚህ አደረጉ ምናምን ግደሉ የሚለው አልተነገረም። ደብረ ኤልያስ አልተነገረም። ደብረ ኤልያስ ላይ እኮ መከላከያ ሰራዊት ስላልነገረን እንጂ እኮ መቼም የመከላከያ ሰራዊት ውለታ እንጃ
እንጃ ምን ያህል ግፍ እንደሚያስከፍለን ነገር። ምክንያቱም የማይከፍለው ዋጋ የለም። እሱ እየከፈለ ያለው በጣም ብዙ ዋጋ እየከፈለ ነው ያለው። አሁን ዛሬ እንኳን ፍኖተ ሰላም ላይ ቦምብ በተማሪዎች መካከል የጣለው ርኩስ ቡድን ያለ በገበያ መሃል እናቶቻችን ወንድሞቻችን ስንት ዋጋ የሚከፍሉበት እዛ ሞላልኝ አልሞላልኝ ብሎ በሚጨነቁለት ቦምብ ያፈነደው ኃይል ባለበት ላይ መከላከያ ሰራዊት ከሞቱ በላይ ባለፈው የደም እጥረት ተከስቶ በሚደርሰው ችግር ደም እየሰጠ ነበር። ዛሬ ደግሞ በዛሬ ተፈናቅለው ይሄው እንደ አይነት ጃዊሳ ቡድን ርኩስ ቡድን ባፈናቀለው ነገር ላይ ደግሞ ለነዛ ከሚያገኛት ብዙ አግኝቶ እኮ አይደለም ከሚያገኛት ነገር ላይ ግን ለዛ ህዝብ ብርድ ልብስ ሰጥቶ እያለበሰ ነበር። ወደ 300 ምናምን በላይ ብርድ ልብሶችን እያለበሰ ነበር ዛሬ ያለው እና ያንን አይነት መከላከያ ላይ እንግዲህ የሚተኩሰው ምን ያህል የተረገመና መቼም ቢሆን ዘሩ የማይባረክ መሆኑን የሚያረጋግጥ እንጂ ሌላ ነገር ሊይዝ ሆኖ አይደለም። ዛሬ አማራ ክልል ላይ የሆነ ሰዓት ላይ አቅርበውት ነበረ። እንደው እንትን ካሉ እስኪ ለምን ቀን ላይ ነበር የቀረበው አይ ቲንክ ሰላሙን 15 አካባቢ እንደዚህ ታቸው እንዲታረሙ አሳስበዋል። ቀጥሎ ማለት ነው እንደዚህ ተበደልኩ የሚሉት 16 የምርት ስራዎች ድርጅት የተከዜ ፕሮጀክት ገለጸ። ለማንኛውም ኦኬ ቆየ ለመሰለኝ ዛሬ ላይ እንደዛ ብለው ያሉበትን ሁኔታ አስተው መከላከያ ሰራዊት ምን ያህል እርሻ ያርሳል፣ ደሙን ይሰጣል፣ ይሞታል፣ ሀገር ያሻግራል። ከእንደዛ አይነት ጀግና ጋር ነው እንደ አይነቱ ጭንጋፍ ከየት እንደመጣ የማይታወቅ ለላኩት ሁሉ እንደዛ ዋጋ እያስከፈለን ያለ የተረገመ ሰው የመጣውና እሱን አይተን ለማን ምን እያደረግን እንደሆነ ራሳችንን ካልኩሌት እንድናደርግ ነው እኔ እንትን ማለት የፈለኩት። ኤኒዌይ እዚህ ጋር ያስተላልፈው ነበር ዛሬ አሁን የሆነ እንትን አላለኝም። ኤብራ አካባቢ ነው። መንግስት በብሔረሰብ አስተዳደሩ የተለያዩ መሰረተ ልማቶችን እያለማ ይገኛል። ከዚህም ውስጥ የተፈራ ኃይሉ መታሰቢያ ከኢትዮጵያውያን ጋር ውይይት አደረገ። ኡስማ የሰጠችን ዘርፋ ሌሎችም ሜዳ ላይ ሆነው የቤት ኪራይ እየከፈሉ ነበረ። ምንወር ክልል ገላቸው የከተማ ነዋሪዎችም ምስጋና ስለዚህ በዜጎች ላይ የከፋ ችግር እንዳይፈጠር በችግር ውስጥ ላይ በሚመለከት ካሳን አተገባበር በመቃኘት መስራት ለውጤት ያበቃል ብለዋል የህግ መምህሩ ደሳለው ታደለ። አፍሪካ ወጣ ስንል ነጭ ዩጎዝላቪያ እንትኖች አሁን የድሮዋ ዩጎዝላቪያ ተመሳሳይ የሽግግር ፊት ያለፈች ሀገር ናት ማለት ነው። በ2011 የጸደቀ የአፍሪካ የሽግግር ፖሊሲ ቻርተር አለ። ስለዚህ አሁን የኛ ሀገር እሱንም መሰረት አድርጋ ያ ቻርተር የሚለው ምንድነው? ሀገራት እንደየ ፖለቲካዊና ማህበራዊ እሴቶቻቸው በችግር ውስጥ ለሚገኙ ዜጎች የገንዘብና የአልባሳት ድጋፍ አደረጉ። ድጋፍ የተደረገላቸው የከተማ ነዋሪዎችም ምስጋናቸውን አቅርበዋል። መረጃው የፍኖተ ሰላም ከተማ የመንግስት ኮሚኒኬሽን ነው። ኤጀንት አምሮ ያቀርበዋል። በብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት የሚገኙ የሀገር መከላከያ ሰራዊት አባላት ለተቸገሩ ወገኖች የአልባሳትና የገንዘብ ድጋፍ አድርገዋል። የወታደራዊ ትምህርት ቤቱ ኃላፊዎች በፍኖተ ሰላም ከተማ በመገኘት ድጋፉን ለከተማ አመራሮችና ለድጋፍ ተጠቃሚዎች አስረክበዋል። የሰራዊቱ አባላት ከደሞዛቸው በማዋጣት ለችግር ለተዳረጉ ዜጎች የገንዘብና የአልባሳት ድጋፍ ማድረጋቸውን የተናገሩት የብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ተወካይ ዋና አዛዥ ኮሎኔል አየለ ጊሳ የተፈጠረው የጸጥታ ችግር በዜጎች ላይ የከፋ ችግር እንዳይፈጥር ማህበረሰቡ ለሰላም መስፈን የበኩሉን ድርሻ ሊወጣ እንደሚገባም ጠይቀዋል። አጠቃላይ ሰራዊቱ ላለገቡት ያለ ማህበረሰብ ያዋጣ ገንዘብ ነው 80 ሺህ ብር ነው። ብርድ ልብሱ ጠቅላላ 300 ብርድ ልብስ ለማህበረሰቡ ቢያንስ ብርድ ውስጥ ነው የሚቸገር ማህበረሰብ እኛ ለብሰን መቸገር ስለሌለበት ይሄን እንድጠቅም ብለን ያበረከት ነው አስተዋጽኦ ነው። ተባብረን ከሰራ ትላንትና በነበረበት ቀርቶ የተሻለ ስራ የተሻለ ክልል ማድረግ እንችላለን ብዬ አስባለሁ። ያ ካልሆነ ግን ይሄንን ችግር መፍታት አይቻልም። በተናጠል ተባብረን ችግር መፍታት አንችልም። በጋራ ተባብረን በአንድነት ብንቆም
እንደዛ ተሰብስበን አንዱ ችግርተኛ እንደምንረዳ አይነት በጋራ ከቆም የሀገርን ሰላም ለማምጣት በወታደራዊ ትምህርት ቤቱ የሰራዊቱ የስነ ልቦና ግንባታ ቡድን መሪና የህዝብ ግንኙነት ባለሙያ ኮሎኔል እንዳላቤ በበኩላቸው ሰራዊቱ ህዝባዊነቱን ለማረጋገጥ በሚችለው ሁሉ ማህበራዊ ኃላፊነቱን እየተወጣ ነው ብለዋል። ከዚህ በፊትም በኮሮና ብቻ ሳይሆን በተለያየ መንገድ ለህብረተሰባችን ድጋፍ እያደረግን ነበር። እኛ ወረዳ አይገድበንም፣ ዞን አይገድበንም። ሁሉንም ዞኖች፣ ሁሉንም ወረዳዎች፣ ሁሉንም ቀበሌዎች የኛ ናቸው። እኛም ከዛ ህብረተሰብ ነው የወጣንና ያን ህብረተሰብ ሲቸገር ካለን እኛ ከደሞዛችን ነው የምናወጣ። ባጀት ተበጅቶልን ሳይሆን ከደሞዙ ካለው የሰራዊቱ ደሞዝ ቢያንስ መደገፍ ቢችሉ ህብረተሰብ እንደዚህ ደረጃ ደርሷል እንደግፍ ነው። ይሄ ድጋፍ ዛሬ ብቻ ሳይሆን ቀጣይነትን እንቀጥላለን በአቅማችን። ድጋፉን የተቀበሉት የከተማዋ ነዋሪዎች ለሰራዊቱ ያላቸው እንግዲህ ክብር ለመከላከያ ሰራዊት፣ ክብር ለጀግኖች፣ ክብር ለዶክተር አብይ፣ ክብር ለኢትዮጵያን ለሚያሻግሩ ጀግኖች ምንልበት ምክንያት ይሄ ነው። እያለ ሳይሆን ሞልቶት ተርፎት ሳይሆን ከራሱ ካገኛት ነገር ላይ ሰውን ለመርዳት ሰው መሆን በቂ ነው የሚለው የመቄዶንያው ልጅ እንደሚናገረው ማለት ነው። በኢትዮጵያዊነት ክብር ኢትዮጵያን ለማሻገር እንደዚህ የሚከፍሉ ጀግኖችም አሉ እና እኛም እንዲህ ሁልጊዜ እንደዚህ በመርዳት ላይ ያሉ ልጆች እያሉ በተለያየ ቦታ ላይ ደግሞ ነገሮች ሲያበላሹ የሚውሉ አሉ። በጣም የሚያሳፍር ነው። ያንኛውን ትተን ይሄንኛውን በማሻገር ላይ ኢትዮጵያን እንትን ለማለት እንስራ የሚል ነገር ነው። እኔ መጨረሻውም ላይ ማስተላለፍ የፈለኩትኝ ዴቭ ነብዩ ዳዊት ሱሌማን አልቃድር እንዴት አለ ሰላም ነው ወይ? እንኳን ደህና መጣ፣ እንኳን ደህና ተገናኘን። እንደውም ቀን ላይ ዴቭ ጋር አረ ምን ሆነ ነው ሰላም ማትለኝ ሰላም በለኝ እያልኩ ነበረ። ምን ሆኖብኝ ሆነ እያልኩ እየጻፍኩልህ ነበር። ደህና ነው ወይ? ሰላም ብዝት ይበል። ሱሌማን አልቃድር ያው ተባረክ እና እንኳን ስለመጣ በጣም ደስ ብሎኛል። እውነት በጣም ነው ደስ ያለኝ። ጠፍታ ነበር ምን ሆኖ ነው የሚል ነገር ነው። ዞሮ እኔ እንኳን ሰላም ሆንክ፣ ሰላም ብዝት ይበልና ይሄ ነው ያለው። መከላከያ ሰራዊት እንደዚህ ስናይ መከላከያ ሰራዊትን እንደ ኮር ዳዊት እንደ ዶክተር አብይ እና እንደዚህ ትልልቅ ሰዎች አሉና አሁን ዴቭ ጋር ብዙ ሰዎች አሉ። እነዛን ይዘን የመጣው ምንም ነገር እያገኘ አይደለም። እኔ ሰው ተከፍሎት ምን እንደሚሆን ታውቁታላችሁ። ምንም ነገር እንተሳለ ደግሞ አንተ ስንት ዋጋ እየከፈል ከራስ በላይ ሌላ ነገር ያደረክ የሄድክበት ነገር አለ። ይሄ ይበርታ። ሁልጊዜም ኢትዮጵያ ውለታን ትከፍላለች። ትልቅነት ማለትም እንደዚህ ነው። ሰው በሌለበት እንትን ላይ ሰው ሆኖ መገኘት ነው። እነ ስንክሳር እኮ ሰው ያስገድላሉ፣ ትናንትናም ዛሬም እንደዚህ ያደርጋሉ። ያንን እስከ ከፈሏቸው ድረስ ዛሬም እንደሚያፋሳሉ። ይሄ ሁሉ አሁን እዛም የተለያየ ቦታ ላይ የምናየው ቲክቶክ ላይም ቅድም ሲያናደኑ ያለው ምናምን በእንደዛ አይነት ስለተከፈለው ብቻ የሆነ ነገር የሚያደርግ ነውና እኛ ይሄን ነገር ተቃውሞ እንደዛ ተቋቁሞ መሄድ ደግሞ ትልቅ ነገር ነው። ጎህን ሁሉም ሰው ብያለሁ በተደጋጋሚ የሚለው ነገር ነው። አንዴ ሳተላይት ላይ ከፍታ ላይ እየወጣ ነው፣ ያውም ሀቅን መሰረት አድርጎ ስለሆነ ይሄን ይዞ መሄድ የኛ ስኬት ሌሎች ላይ በምናደርገው ነው የሚረጋግጠው። ለራሱ ማንም ምንም ነገር ቢያደርግ ምንም አያረጋግጥም። ሌሎች ላይ በሚያደርገው ነው። የራሱን ልጆች ቢንከባከብ ምንም ላይ መስል ይችላል። ለሌሎች ልጆች በሚያደርገው ነው። የራሱ የሚለውን ነገር ላይ ምንም ነገር ቢያደርግ እሱ አይደለም ከዛ ባሻገር የሚያደርገው ነው ለራሱ የበለጠ ዋጋ የሚሰጠውና በእንደዚህ አይነት ነገር ላይ ተባብረን እንቀጥልበትን እናፋጥን እንጂ ምንም የሚያመጣው ነገር አይደለም። ስራ እየሰራው የዘማው ነበር። ኦኬ ኖርማል ነው፣ ችግር ነው የለውም። በርታልኝ። ዋናው እሱ ሰላም መሆን ነው እንጂ ችግር የለውምና ሁልጊዜም በዚህ መልኩ እንበርታ። ኢትዮጵያ እንደምትቀጥል ምንም ጥያቄ የለውም። የሚነቃው ይንቃ፣ አያናዱን። በተለይ እኛ ቤት ላይ ሀቅ ቤት ላይ እየመጡ የሚቀበዘበዙትን ነገር ስናያቸው በጣም ጮታቸው የሚበዛው እንዲህ ሲመቱ ነው ሲጠቁ ነውና ያላዳረሱት ያልነኩት ያላረከሱት ወይም ያረከስነው የመሰላቸው ያልመሰላቸው ብዙ ነገር የለም። ያን ሁሉ ጥሰን ወጣን። አረከስነው፣ አበላሸነው፣ ጣልነው፣ እንዲያረግነው ብለው ነበር። ነገር ግን አይደለም። እሱን ጥሰን የወጣንበት ጊዜ አለ። ኦኬ ሱሌማን አልቃድር ተባረክ። ሁልጊዜም ለምታደርገው እንኳን ደህና መጣ። ወይ ስለመጣ ብቻ በጣም ደስ ብሎኛል። እኔ ሁልጊዜም እንደዛ አይነት ነገር ውስጥ ሆነን እዛም ጋር ደግሞ ጽፍልህ አልመልስልህ ሲል ይሄ ልጅ ምን ሆኖ ነው ብዬ ዋትስአፕ ላይ ሁሉ እያወራው ነበር። የሆነ ቮይስ ሁሉ አስቀምጬ ነበር። ዋናው ደህና መሆንን ነው። ደህና እንድንሆን እፈልጋለሁ። ሀቅ የያዝን ሰዎች በየትኛውም ቦታ ላይ ሀቅን የምናጎላበትን አቅምና ጊዜ እንድናገኝ እሱን ነገር አረጋግጠን የኢትዮጵያን ተባዮች ሁሉ ጠርገን የምናሳይበትን ጊዜ ማየት እፈልጋለሁ። ለዛ ነው እንትን ያልኩና አሁንም ተባረኩልኝ። ሁልጊዜም ኢትዮጵያ እንደምትቀጥል ምንም ጥያቄ የለውም። ሀቅን ይዘን እንሂድ፣ ጎህን ይዘን እንሂድ።
የኢትዮጵያን ሀቅ እናስቀጥል። የሚሰሩ ሰዎችን ማበረታታት ግዴታችን፣ ኢትዮጵያን ማስቀጠል ግን እንደዚህ አይነቱን ተባይ ሀገራችን ሊያፈርስ የመጣውን ደግሞ በግልጽ ስለመጣልን ምንም ትዕግስት አያስፈልግም። እኔ በትዕግስት ሁሉ የማይበት ነገር የለም እዚህ ስላሉት ኢትዮጵያ ውስጥ ስላሉት ማለት ነው። በዛ ስሜት እንሂድ። ኢትዮጵያ ታበጽሕዋ በእግዚአብሔር፣ ኢትዮጵያ ትቀጥላለች። ምንም በዚህ አታስቡ። ሁሉም ነገር ኸይር መልካም ይሆናል። እኛ መስራት ያለብንን ነገር እንዳያመልጠን አድርገን እንስራ። ተባረኩልኝ። ሱሌማን አልቃልን፣ ነብዩ ዳዊት፣ ዴቭ ኮር ዳዊት፣ ሁልጊዜም ጀግናው ተባረኩ። እዚህ ያላችሁ በሙሉ ብራይት ፊውቸር ሁላችሁም ደህና ደሩልኝ። ተባረኩ። ኢትዮጵያ ታበጽሕዋ በእግዚአብሔር፣ ኢትዮጵያ ትቀጥላለች። ሰላማችሁ ይብዛ። ዴቭ ከገባ አለው እጠብቃለሁኝ። አብረን እንቆያለን ማለት ነው። ተባረኩ። እስከዛው ድረስ ሰላም ቆዩኝ። ተባረኩልኝ።